እምቢ በል ያለኝን እሺ ያልኩ አይረባህም ሲለኝ ያረኩ ራሴን አገኘሁ ለራጄ ቢላ ያቀበልኩ ያሪ መቼ ነገሩ በጣም ወድለት ነገር የእግዚአብሔር እንትን አይደለም ኮንዲሽናል አይደለም። እኔ ባለፈው 48 ሰከንድ ቪዲዮ ለመቅረጽ 4 ሰዓት ይፈጅብኝ። የትኛው ነው የደላስታውን ምን ነው ሰበርከው መስታወቱ ሰው ባለው ካልሰራ ሲኖር አይሰራም። ቲክቶክ ለመጀመር አይፎን የሚጠብቅ ሰው በጣም ምስኪን ሰው ነው። ፋዘር ጫማ ይገዛል ነበር፣ ዶክተር ነበር ይገዛል። የድሃን ማድጋ ዘይት የሚሞላው ከዛ አምነዋለው እሱ ነው አንበሳው ከሁሉም የሚበልጥብኝ በማንም የማለቅ ይሄ አልበሙ አንድ መዝሙር ደስ አይልም አትልም። ያው አክቹአሊ ሁሉም አልበሙ አትልም ዳኒን አትልም፣ ግን ይሄኛው በጣም ማይ ፌቨሪት አልበም። አንኮ ቢኒ ስታነሳው ዳንኤልን የኔ ፌቨሪት አልበም ይሄ ነው እያልኩ እየነገርኳቸው ድንገት ለካ እነሱ ቀረጻ ገብቷል። ይቅርታ ተመልካቾቻችን፣ ዛሬ ቢኒ አብሮን ነው ያለው። ቢኒን ታውቁታላችሁ። ማን ያስተዋውቀዋል? አሁን ቢኒ ብናስተዋውቅ በጣም እኛን አስተዋውቀን ሲቀንቲዎች ጋር ነው ምናምን ብለ ቢኒ በእግዚአብሔር አይደለ አይዲ እንኳን እንታወቃለሁ። እሺ ሚቲኛልና ቢኒን አስተዋውቀልን። ዛሬ ከቢኒ ጋር ነው። ቢኒያም ደሳለኝ ማን በቢኒያም ደሳለኝ ያውቃል? ግን እንዴ ቢኒያም ደሳለኝ ነው። እስቲ ቢብለ ጻፍ፣ ቲክቶክ ላይ ቢብለ ጻፍ። ቢኒያም ደሳለኝ ነው የመጣው። በእውነት አንተ ብዙ ጊዜ ስለስላርከኝ አይደለም የምር ቀደም ባክስቴ ስልክ ይሄ ልጅ ጋር እኮ ነው ዛሬ ምናምን ብዬ ላሳያት ቢስል ከናባቱ ስም አከስተም ሰርች ያደርጉታል። ቢኒ እንኳን ደህና መጣ። በጣም ደስ ብሎናል። የሰሞኑ ሰው ነው መቼም ማለቴ በቃ አሁን ሶሻል ሚዲያውን ስፔሻሊ ቲክቶክን በደንብ ይዘዋል። በዛ በጣም ደስተኞች ነን። እንደዚህ እንድንጫወት ደግሞ ስለ መዝሙሮች፣ ስለ አንተ፣ ስለ አገልግሎት ራሱ ስለ ቢኒ እንድናወራ ፈለግንና ጠራን። ከዛ በጣም ከአንዳንድ ነው እሺ ያልከን። ስለ ትህትና እግዚአብሔር ያክብርልኝ ይጨምርልኝ። አይወሰድብህ እውነት ትሁት ነው ልጁ። አዎ በጣም እውነት ጌታ አትችልም እኮ እንትን ነው ጌታ አስተሳሰብ በጣም ትልቅ በጣም ትንሽ ነው። ሰው አስነጥሶ ሊሞት እንደሚችል ስታስብ ትሁት አለመሆን አትችልም። እና ግን እሞክራለሁ። ጌታ ይረዳኛል ለሞት። በጣም ደስ ይላል ቢኒ። እኔ አሁን የዳንኤልን መዝሙር ስናነሳ የሆነ አንድ መዝሙር ሰምረልን ብንጀምር በጣም ደስ ይለኛል። ሚቺም ስላለ ዛሬ ሚቺ ብዙ አይነት ወሬዎች ሲያወራ ስለነበር እሱን አየር እንድንጠርገው እኮ ነው። ገባ? አንድ መዝሙር ዘምርልንና ፈቃደኛ ከሆንክ እስኪ እባክህ። አምልኮ ማደሪያህን ነው፣ እልልታ ማደሪያህን ነው፣ ማሪ ማደሪያህን ነው። አምልኮ ማደሪያህን ነው፣ ዝማሬ ማደሪያህን ነው፣ እልልታ ማደሪያህን ነው። ምነው ሆነ ልቤ እንደ ውሃ ፈሳሽ እንደ ገነት ምንጭ ምነው ሆነ ልቤን ትችት እንደ ውሃ ፈሳሽ እንደ ገነት ምንጭ አምልኮ ማደሪያህን ነው፣ እልልታ ማደሪያህን ነው፣ ማሪ ማደሪያህን ነው። ምነው ከዚህ በላይ ልቤ ቢሆንልህ በቀን የተሞላ አዘምር ደስ ይለኛል። ባይዘው ድምጽሽ ለዛ ነው ዋው ፈረንጅ ቢኒ ሲዘምር ፊቱ ላይ ያለው ኤክስፕሬሽን ደስ አይልሽም? በጣም ሃፒነስ የሆነ ምንድነው ካራክተር ውስጥ ነገር ይገባል። ብቻ ደስ ይለኛል። ቢኒ መዝሙር እንደምትወድ በጣም ያስታውቃል ስትዘምር።
እስኪ ስለ ልጅነት ንገረን። እንዴ ምን አይነት ልጅ ነበርክ ጩጬ እያለ? ቀዥቃዣ በጣም ቀዥቃዣ ልጅ ነበር። አሁን ግን አመስልም የሆነ ካልም ምናምን ፐርሰን ነው ተስለው አም ኖት አሁንም አይ እንትን ነው የሆነ ነፃ ምትሆን በቦታ ትንቀሸቀሻል። ኦኬ አሁን ሳወራሽ በጣም ፈጥናለሁ እኮ ስታወራ መፍጠንና ባህሪም እንደዛ ነው። ከእሱ ነው የመጣው። ቀዥቃዣ ልጅ ነበርክ? ነኝ አሁን። እሺ እሱ አምኗል። እሱ አሁን ቀዥቃዣ ከተባለ ጌታ ምንስ አይ ያንተ እኮ አይገባ እዛም መድኃኒት ነው እዚህም ጸሎት ነው ብለን ነው እንጂ ያው ነው ጌታ እንደዛ ሁለተኛ ልጅ ነኝ። እሺ ሰከንድ መጨረሻ ልጅ ነኝ። ሁለተኛ ቤት ውስጥ ስለዚህ ብራዘር ይደረጋል እንቀቀላሉ ባይ ዲፎልት በጣም ደስ ይላል። ታላቀልኝ አብዲ ይባላል። እሺ ክርስቲያኑ ነው እንዴት አብዲ ሆነ እንዳትይ ተስፋ ማለት ነው። ታንክ ዩ ቬሪ ማች በጣም ይቸገር ነበር ማለት ነው አይደል? ብዙ ይጠይቀዋል እንዴ አብዲ ነው። ከዛ እንትን የሆነ ጊዜ ሙስሊም ሆኖ ጌታን ተቀብሎ አይመስላችኋል? አዎ እሱ እንደዛ ነው ይመስለው። አይ ነው ስሙ ኤፍሬም ነበር። ከዛ የነበርንበት ሀገር ቸርች ሰንዴ ስኩል ጨዋታ ነበር፣ እቃቃ ጨዋታ ማለት ነው። ከዛ ስምን ወጣጣ ነበር። ከዛ እዛ አብዲ ተባለ። ከዛ እኔ ቤት ይዤው መጣሁ። እሺ ከዛ ተሰማ ተመቻቸው፣ ቀየሩት ኦፊሻሊ ማለት ተመቻቸው የምር ነው። ከዛ በኋላ እኔ አብዲ ብዬ ጠርቼዋለሁ። ከዛ በኋላ እኔ ኤፍሬም ነው የምለው። በቃ እንደዛ ሆኖ ቀረ። አውጥተህ ትላሻልክ። የት ነው የተወለድከው? ወለጋ። ኦኬ የክፍለ ሀገር ልጅ ነኝ። አሁን ቅርብ ጊዜ ነው አዲስ አበባ። አይ ወለጋ እኮ ክፍለ ሀገር አይባልም። ምንድን ነው የሚባለው? እኛ ክፍለ ሀገር ምንድን ነው የሚባለው? አራራ ተቆቆሩኝ ቢቺንግ ትቆርጫታለህ እና ምን ፈልጋችሁ ነው? አይ በጣም ሰንዴ ስኩል ምናምን እንዴት ነበርክ ያኔ? አክቹሊ እሱ ብዙ ትዝ ይለኝ 3 ዓመት 4 ዓመት የነበረ እሱ አሁን ነገርሽ ነው። ኦኬ ከዛ 4 ዓመቴ ላይ ፋዘር በጣም ሃርድ ወርከር ነውና በስራ እድገትም አዲስ አበባ መጣ። ፋዘር መጋቢ ደሳለኝ አበበ ይባላል። ኤምኬሲ ፕሬዝዳንት ነው። ኦፍ ኮርስ አለ ማረጋገጥ እንዳለ ገብቷል። የመሰረተ ክርስቶስ ፕሬዝዳንት እንዴ ኤምኬሲ ሲባል የሆነ ቅንጅት እንዳይመስል ሚቺ ኦኬ እንግሊዘኛውን ፈታል። መሰረተ ክርስቶስ የአብያተ ክርስቲያናት ህብረት ካውንስሉ የሆነ የካውንስል ቦርድ ሰብሳቢ የአብያተ ክርስቲያናት ህብረት ጸሐፊ ነው። አቶ ደሳለኝ አይነ በኋላ እናነሳዋለን ብለን እያሰብን ነበር። አክቹአሊ እናነሳዋለሁ ብዬ አስቤ ነበር፣ ግን መኪና ውስጥ ቁጭ ብላችሁ አንድ መዝሙር ካነሳው ሪሰንት ቪዲዮ ሪሰንት በጣም ነው ደስ የሚለው። በጣም የወደድኩት ቪዲዮ ጌታ የካውንስሉን የቦርድ ሰብሳቢ የኔ ጌታ እያለ አይ ነው የኔ ጌታ ዘምር ይሏል። አይታገድም አላዲ ባስብ በጣም ያበረ ጨዋታ ነው። ታግጂ ነበር የኔ ጌታ ከፋዘር ጋር ቴዎሬቲካሊ አንድ ማለት ማባበት ይሻላል። ምንድን ነው ግን ኢቨን ቪዲዮውን ራሱ እኔና እሱ እያወራንበት ነበር። ቪዲዮ ላይ ራሱ your dad እንትን አይመስልም። ይሄ የሆነ አታስገባኝ አይነት ቫይብ ካራክተር ልንገራችሁ። አረ ኦኬ ልንገራችሁ። ስልክ እሱ ነው የኔ ስልክ አቀርጽ ምን ወይ ተፈይላት። እሺ ተቀብየው ከቸርች እንትን ስንሄድ የመዝሙር ይሰማል ነበር ቪዲዮ ለመቅረጽም ብዬ እዛ ፖይንት ላይም ገለበጥኩና ሳይ ጸዲ ነው አሳይቷን ጸዲ ነው ማለት አየውና ወይ ሄዶ ነው ቢሮ ምንም ያቀለም። ከዛ መቅረጽ ጀመርኩ። አየኝ ነቅ እንደምቀርጽ ነው። ከዛ መዝሙሩን ከፈትኩት። ከአስቱና ሳይ ፕሬስ ሪኮርድ በቃ ካራክተር ፕሬዝዳንት ሰው ይወጣ በጣም ደስ የሚለው እውነት በጣም እና ዙሪ ሳይሆን ጄሊ ደነገጥኩት። ገላመጠኝ መኪናውን ከተለ እና አዲስ ሰው እኮ ነው የሚመስለው። እኔ በመዘመሩ እንዴት ነው መዝሙሩ ላይ መዝሙሩ ሳለው እኔ ምንድነው መዝሙሩ ጨቅ ሬጌ ነው። ከዛ የካውንስሉ የቦርድ ሰብሳቢ የኤምኬሲ ፕሬዝዳንት ላይ ሬጌ ከፍቶበት ምንም አባቱ ቢሆን ማለት ነው። አይ ሰምቼው እያለን ነው ልጽፍ ነበር ከላይ ወይኔ በላቸው ካፕሽን ያስፈልገው ነበር። ከዛ እንትን ነው አሰምቼዋለሁ መዝሙሩ። ኦኬ ሳይሰማ አለቀኩትም። እንደውም ግጥሙ ሰምቼ ቆንጆ ነው ብሎኝ
እንደውም የመጀመሪያው ላይ አይቀመስም ምናምን ላይ ትንሽ ኔጌቲቭ ፊድባክ ነበር በስሱ እና ሁለተኛውን አሰማሁት አሪፍ ነው አልኩት አሪፍ ነው አንተ አሪፍ ነው ካልከኝ ማንም ቢለኝ አልሰማም ምናምን ቢሆን የለቀኩት ከዛ በኋላ ሰማው ነው ዛሬ አክት ያደረገው አይ ላይክ እንዴ ደስ እንዴ ከዛስ በነጋታው ስንሄድ ስልኩን ተቀበልኩት ለቀርጽ ማለት ሁሌ ነው እንዴ ተውኮ አረ በቃ ገልብጪ ያ ቪዲዮ ቀርጬ ለቀኩ ማለት ግን በጣም ኢንጆይ ያደረኩት ቪዲዮ ነው በጣም ነው ደስ የሚለው እውነት በጣም ነው የወደድኩት በቃ ሪፖስት ያደረክበት ታይም ይታያል ባይዘይ በጣም early የእንትን የተባለ እንዳይነት ነው ሪፖስት ያደረክ እኔ በቃ የገብጪ ሲል በጣም እየሳኩ ነበር እንዴ ደስ ይላል አይ ደስ ይላል የሆነ ቲፒካል ሀበሻ እንዳል አይ ሂ ፕሌይድ ዳት ካራክተር ቬሪ ዌል በጣም ተረጉምልሻለሁ በኋላ ሆነ ያለው በጥሩ ሁኔታ ይረዳ ይዘው ሳገኝ አረ ችግር የለውም ቀጥል አንተ ሶ እንትን ቻይልድሁድ ላይ ቤተክርስቲያን ውስጥ ሰንዴ ስኩል ነው ተዘምር ነበር ነው ላይክ እንትን ነው የእኛ ቤት ሁላችንም ኦልሞስት ዘማሪዎች ነው ፋዘር አሁን ያው ወደ ማኔጅመንት ወደ ሊደርሺፕ ምናምን መጥቶ ነው እንጂ የዛሬ 36 አመት መዞር ነበር ጌታን ተቀብሎ ወዲያው ኦልሞስት ስደት ነበረበትና ከቤተክርስቲያን ሲመለስ የበቆሎ ሾው ውስጥ ሆኜ ያለቀስኩ ጻፍኩት ያለኝ መዝሙር ነበር በጣም በቃ እንትን የሚልና ያ የቢያለፋ አናንኬሚቲ አን ኢየሱሳኒ አብዲ ኬኩቲ አትዮ ዲዴዩ አንኩተዲራ ወፍታፍ ወጀቹ ከኩገሊያ ኤሚ ያምራል ግን ዛሬ 36 አመት ለጊዜምር ነበር ፋዘር ምንድነው አብዲን ብቻ ነው የሰማሁት አንቺ ክፋለ ማንቺ አይደለሁም እኔ ኢየሱስ ነኝ የፈለገበት ሞክሪ ምክንያቱም ስለ ፋዘር እናርጉ ዛሬ ወዲሁ እንትን ጌታን ተቀብሎ he was the only ብቸኛ ልጅ ነበር ይሄ የተቀበለ ትልቁ ልጅ ነው የመጀመሪያ ልጅ ነው 8 ናቸው ቤት ውስጥ የመጀመሪያ ልጅ እና ጌታን ተቀበለ በቃ በጣም እንዳጋንንት ነው የቆጠሩት እና ምግብ አይሰጠውም ምናምን እና እውነት የደብሊው ቀበቶ ወከት ትልቅ ይሆናል እንደሱ የተቀበቶ ነበር ምን ለማድረግ ነው ሲርበው ሆዱን ለማለት እሱ ስቶሪ ሲነግረኝ Seriously? yes በቃ ያ አሁን እሱ ያለፈበትን ፔን ሳስብ በጣም ራሴ ተነቃለሁ እና እንደዛ ያለፍ ነበረ ከዛ የበቆሎ አገዳል አይደል እሱን ነበር የሚበላው ለቀሻቱ ይነሳና ይቀር ነበር እሱ right ከዛ አገዳው ይቀር ነበር አገዳው እንዳይበላ ታናሽ ወንድሙ አቃጠለበት በኢየሱስ አያቴ በታን የነገረችኝ ስቶሪና ስነግረኝ እንባ አይኔ ሞላ ያው 16 አመቱ ነው 17 አመቱ ነው እዛ እድሜ ጌታ ልብህን ካልነካው በቀር ወደ ላይ እንት ስትባል አክሴፕታንስ ስታጣ ላላየው የዛሬ 2005 ለሞት ዕብራዊ ወጣት ነው የሚመስለውና ለመጣ ሃይማኖት ያኔ በስንዴት የተባለ ለሚታማ ሃይማኖት እንደዚህ መከራ ስትበላ ይመስል ነው በቃ የሆነ የገባው ነገር አለ ብዬ እኔ በቃ ራሴን በጣም እንቃለሁ ምክንያቱም የፍቅርም የሚፈተነው በሳት ነው በፈተና ነውና እንደዛ አይነት ፔን ውስጥ አልፎ ይዘመረው መስመር ነው እዛ ወለጋ ነው ወረጉሩ ዲገሉ የምትባል ክፍለ ሀገር ውስጥ እዛ እንደዚህ ለምን ጠየቁ መሰለኝ አሁን ወለጋ ሲባል አይምሮአችን ላይ መጣው ደቡብ ምናምን እንደዚህ ወለጋ ኦሮሚያ ምናምን አብዛኛው ክርስቲያን ነው የዛሬ 36 አመት ነው ማራው ይሱ ብዙ ግን ክርስቲያን አለ እየመጣ ነበር አሁን እንደዛ ነው አሁን ነው ክርስቲያን ፕሮቴስታንት ክርስቲያን ይበዛል ብዙ ሚሽነሪዎች በዛም ስለገቡ ያኔ currently እንደዛ ነው ያኔ እንደዛ ነበር he was one of the pioneers እዛ ጋር actually he was the first እና በጣም ስደት ነበረባቸው እና በዛ ስደት ማይጻፉ መዝሙር ነውና ስሰማው በጣም እንትና እንዴት የተላወሰ እና የሆነች ቨርስም ጨመርኩባት እኔ እንዴ መዘመር አለበት ግን ይሄንን አው ያ በጣም በእውነት ጌታ ነው ጨመርኩባት ከዛ በላይ ራሴ ነው ኦሮምኛ ቨርስ እየሰባበርኩ በጣም ቆንጆ ነው መዝሙሩ ራሱ ማለት ዜማው ደስ ያምራል 36 አመት ሬጌ እየዘመርኩ ስለዚህ አለ ማለት ነው ቤተሰብ ውስጥ እና ወደ ጥያቄ ስመለስ ፋዘር ዘማሪ ነበርና አይ ቲንክ ጂኖ ነው ብራዘርም ይዘምር ነበር ማዘርም ዘምራለች እኔም ዘምራለሁ ከዛ ሰንዴ ስኩል ገባን ህይወቴ ውስጥ በጣም ትልቁን አሁን ላለሁበት ትልቁን ሚና የምትጫወተው ሁለተኛ ሴክሽን ቤተክርስቲያን ናት እዛ ነው ያደግነው እኔም ወንድሜ እዛ ነው ያደግነውና እዛ አብዬ የምትባል ሰማይ ነበረች መምህርት ፋንቱ
እና እሷ በጣም ኢንከሬጅ ታደርገን ነበር መዝሙር እንጽፍ እንዘምር ምናምን እንደዛ ቀጠል። ስለዚህ አንድ ያን ኢንከሬጅ ከተደረክባቸው አንድ የቻይልድሁድ መዝሙር እንድንዘምር እንዴ የመዝሙር አይደል እንዴ አንተ መጀመሪያ መድረክ ላይ የዘመርኩት መዝሙር ሊዲያ የምትባል ልጅ ነበረች። አሁን በቅርብ ጊዜ አገኘችኝ ቲክቶክ ላይ እሷ ከእሷ ጋር መዝሙር ዘምሮ ተባለ የገና ዕለት ማለት ነው ለብቻችን ማይክተቱ እቺ ነበር ማከለ አሁን የረዘምኩት ባይዜ እቺ ነበር ማከለ እንትን ዘመርና መዝሙሩ ምንድነው ክብር ይገባዋል ይሄ ጌታ የሞተልን ቀራንዮ ጎልጎታ እኛን ከአባቱ ጋር ሊያስታርቅ ነፍሱና ስጋውን ሰጠን በመስቀል ጭንቅ ስማርት ጀነከር ሰውነቱ አልተነፈሰም ክፉ ካለ ሚል ነበር። የራሳቸው መዝሙር ነው የሳይመስልማ ካንትሪ አይ ዋዝ ሾክ ዳውን አድጊ ሰሙ ማን ጻፈው? እኔ ስንት ዓመት ነው የምታወራልን ስቶሪ? 15 ዓመት ነው ሜቢ የዛሬ 15 ዓመት ማለት ነው 9 ዓመት 10 ዓመት ነው ሜቢ 11 ዓመት በጣም ጥሩ ነበርኩ 11 ዓመት መዝሙር መጻፍ አክቹአሊ ያደከበት የመጋቢ ደሳለኝ አበበ ልጅ ነው እሱም አንድ ነው እሱ ነው ዋው እሱ በጣም ትልቅ ኢንካሬጅመንት ነበር ምክንያቱም ሰው አክሴፕት ሲያደርግ ነው እኮ እንዴት ነው አሁን የኒግሰሞት ምሳሌ አለ የማንጎን ሲድ አለ ውስጥ ያለችውን እቺ በላተኛ በልቶ ይረውራታል አይደለ የሚያክሰው ግን አፈር ውስጥ የሚያስቀምጣት እና ያንን ፖቴንሻል አፈር ውስጥ ያስቀምጠችልኝ አብየች መመርት ፋንቱ ዋው እና አስቀምጠችው እና በየበሰለ መጣ አይደለ አለች ኦፍ ኮርስ ለዛ ነው ስለ ደስ ይላታል ባለፈው ደውላልኝ ነበር በእውነት በጣም ደስ የሚለው ፎርሹ አዎ ታይወልችኛ በጣም ፌመስ ተቀልሶ ያው እኛ ጋር አሁን እንግዲህ ሎካል ቸርች ላይ ስታገለግል መዝሙር ስትጽፍ ምናምን በደንብ ትታወቃለህ። እኛ ጋር ወይም የሶሻል ሚዲያው ላይ ደግሞ በደንብ ያመጣ የሚመስለኝ እኔ ደግነህ አሁን ኦቨር ሚሊዮን ከ1 ሚሊዮን በላይ አልሆነም 1.3 አዎ እና እሱ መዝሙር በጣም እንትን አለ አወጣ። ከዛውን ደግሞ የሰሞኑን የምናወራቸው ደግሞ መዝሙሮች አሉ። መዝሙር እንዴት ነው የምጽፈው? አሁን አንዳንድ ሰዎች በተለይ በፊት ዘማሪያን በህልሜ ተቀብዬ ምናምን ይላሉ። እንዴት ነው አንተ መዝሙር የምትቀበለው? አሁን እንደዛም ያጋጥማል አንዳንዴ በሌሊት ያንተ ኤክስፒሪየንስ እንዴት ነው? ዩዥዋሊ የምጽፈው እንደሱ ነው። አንዳንዴ ህልሜ ሌተንስ ቸክ ዘኝ ሰዓት ድንገት የሆነ ጆሮ ላይ የሆነ ሲመላለስ ተነስተ ትቀደዋለህ። ዩዥዋሊ ግን ወክስ አደረኩኝ ያንጎራጎርኩ ነው የሚሄደው። ድንገት ነው ተመልካቾች መንገድ ላይ ብቻዬን እያወራሁ ከመሰላችሁ ነው ግን እየዘመርኩ ነው እና ፎር ሰም ሪዝን ወክስ አደረግ የሆነ አይ ውድ ሃቭ የሆነ ማሰባት ነገር አለች። ማሰባው ነገር ላይ ድንገት እንጉርጉሮ ይመጣበታል። ከዛ ቤት ከብጂ ሪከርድ አደርገዋለሁ ስልኬ ውስጥ። አሁን 200 ነው አልደረስኩም ብለን ሪከርዲንግ ስልኬ እና እዛ ውስጥ የገባው የሆነ ፎርሙሌት ሲያደርግ እጽፈዋለሁ። ኦኬ ከቃል መረዳት ከፐርሰናል ኤክስፒሪየንስ እና ከዲቫይን ኢንስፒሬሽን ፎር ሹር ይሄ መቀበል ምን ላይ ነው አንዴ ግጥም ዜማ ቁጭ ይመጣል። አንዴ ግን አይመጣም። አንዴ ሐሳቡ ነው የሚመጣው ጫፉ ይመጣል። ከዛ ሙዚቀኛ ደግሞ እሱ ነው ዲፓርት ምንድነው ሙዚቃ የሰማ ዴቨሎፕ ታደርጋለህ አይደል? የሆነ ኮርድ ሰማ ያድጋል። እንደዛ ነው መቀበለው። እኛን እንደ ሙዚቀኛ ቁጥረንም እንዴ አይደል? ሚቺ ነው ጊታር ያዘው። እቺኛዋ መዝሙር ነች በጣም ሂት አደረገ። ከዛ ቲክቶክ ላይ ቫይራል ሆነ ምናምን። በደንብ ከሚቺ ጋር ተዘምሩልናላችሁ ብዬ አስባለሁ። እሱ መዝሙር እንትን ሀኒ እንኳን መዝሙር ስለማሰማ አታውቀውም። ከአባትነት ምርቶ ድሎት ታውቂዋለሽ? ተክርቶ ሲመለስ የሆነ ቪዲዮ አሳያለሁ። ባይዚ የሆነች ህጻን ልጅ እንዴት ተመስጣ እሱ መዝሙር ስትዘምር ለመጀመሪያ ጊዜ ሰማሁት እሷ ላይ ነው። ሪፖስት አላደረገውም ብለሻል? አይ her mom doesn't want እንትን መጠቀም ምናምን እና እኔ ነኝ ሪከርድ ያደረኳት ስልኬ ላይ አለቀው ያሳያል። ወይኔ ሀው ገና 2 ዓመት አልሞላትም። አስታክቲቭ አለኝ በኋላ አሳያለሁ ይሄ ነው ጌታን እና እንዴት እንደወደድኩት። ስለዚህ you are influencing still በጣም ትንንሽ ልጆችን መዝሙር ላይ ክሬት መብላት አትችልም unfortunately obviously መንፈሳዊ ስራ ላይ አንተ ኮንስትራክሽን ፓርት ብቻ አንተ ያለው እንጂ ቀረው ጌታ ለምሳሌ ምን አስባለሁ መሰለህ መዝሙር መንፈሳዊ አርት ነው። it's an art ማለት ነው። ግን መዝሙር አርት ነው ግን መንፈሳዊ አርት ነው።
ከዛ በኋላ ሰው እንዲወደውም እንዲጠላው የሚያደርገው ግን ሚውዚካል ኤክሰለንሱ አይደለም። አታውቁም ነው የሚችል በጣም ጸዴ መዝሙር ያልተሰማ ኢንፍሉዌንስ የሌለው ብዙ አሉ። ምክንያቱም መዝሙር በቃ ሚውዚካል ኤክሰለንሱ እንዳለ ይሄ ሙዚቃዊ ልህቀቱ እንዳለ ሆኖ እንድትወደድ የሚያደርግ ጌታ ብቻ ነው። ሰው ልብ ላይ እንድትቀር የሚያደርግ ጌታ ብቻ ነው። ራይት በቃ ሰው በተለይ የሰው ልብ የሚሰጥ ጌታ ነው። ስፔሻሊ ህጻናት ከወደዱት ደግሞ ቅድም ይችላል ነበር ህጻናት ከወደዱት ከጌታ ውጭ ማንም ያን ሊያደርግ ይችላል። እና በቃ ኢንፍሉዌንስ መዝሙር ኢንፍሉዌንሻል ነው። እኔ ግረ መንገድ ተሰማው እንጂ መዝሙሩ ብዙዎቹ እንደዛ ናቸው። አንድም መዝሙር የሆነች ልጅ በራሷ ከለር ሰርተው ሪፖስት አድርገዋል። እሱ መዝሙር ስለሆነ አላስኩትም። የማን መዝሙር? ደግነህን አይመስለኝም። ደግነህን አይደለም ሌላ አሁን ከለሩ ብላክ ነገር ነው በጣም የሚያምር አዘማመር። የትኛውን ነው? እኔ ማላቀት ዲቦራ የተነሽ ነው አካውንት የሚል በጣም አይቼዋለሁ። በጣም ነው የሚያምረው። በዛ ላይ አዘማምሯን በጣም ነበር አብሬያት ላንጎራጉር ሞክሬ አነቀኝ። አንተ ኮሜንት አድርገሃል አይቼዋለሁ። በጣም የጣፈጠችው እንደዚህ ያምራል መዝሙሩ። ለካ እንዘምር ቢንዬ እንዘምርለን ይህን መዝሙር ደግነህን አባትነት መርጦ ድሎት ደክርቶ ሲመለስ ከሸፈተበት እየሮጥክ ሄደህ አንገቱን ሳምከው ስታየው ራርተህ አንጀት ተላውሶ ምሕረትን ሰጠኸው። እንደወደድከኝ ቀርቶ አንተን ላፍቅር እንዲያው ተችሎ ቦታ ብንቀየር አትጠራጠር ሀሳብ ሳልቀይር እንኳን ለመረገሬ ነበር። አንተ ግን ደግነህ አንተ ግን ደግነህ ኢየሱስ ደግነህ አንተ ግን ደግነህ ከጠላት መንጋጋ ፈልቅቀህ እንዳዳንከኝ የጭንቅ ቀን ጩኸቴን እንደሰማኸኝ ልቤ አስታውሶ ስላለፈው ሊያመሰግን ሲሄድ በቀደመው ወደህ ሳይሰለችህ ሰተህ አትከመህ የሰው መውደድ ዛሬ ቢያበቃ ባንተ ፍቅር ግን ልቤ አይሰጋ። አንተ ግን ደግነህ አንተ ግን ደግነህ ኢየሱስ ደግነህ ኢየሱስ ደግነህ ለሚወዱ ጠሉህም ለቀረቡ ለራቁህም ቢፈለግም እንደ እግዚአብሔር የታደገ አንተ ግን ደግነህ አንተ ግን ኢየሱስ ደግነህ አንተ ግን ጉስበም በእውነት ጭንቅላቴ ሽፍ ብሏል። ኮፍዬ በእውነት ዋው ቺልስ ሌትራል ኢማጂን የነበሩ ሰዎች ምን ፊል ያርጉ እንደሚችሉ እኛ ወርተ ነው እኮ አሰውል ያቺ ሴት ጨርቆ የነካቻት ምን ሊሰማት እንደሚችል ኢማጂን ዞሮ እኮ በእነሱ ባህል እርኩስ አደቀን ከነካ እርኩስ ንጹህን ከነካ ይረክሳል ንጹህ
he was bold enough to he was good enough to say ተነሽ like I know ንጹህ ነው አላረከሰችው ማጸደቃት ጭራሽ like he is different man ኢየሱስ በጣም የተለየ ነው ኢየሱስ ደግ ነው በጣም መዝሙሩ በጣም የሚገርም ነው በጣም የሚገርም ነው ደግሜ ሰምቼዋለሁ ባይዘይ ያንተ መዝሙር አይመስለኝም ነበር ቢኒ ላይቭ ምናምን እንገናኛለን ካንተ ጋር አንድ ሁለት ጊዜ ላይቭ ተገናኝተናል አውርተናል ምናምን እና የሆነ ጊዜ ሰማሁት ያው አንዲት ጻልይ ሲዘምረው ነው የሰማሁት ያንተ ላይ ፖስት ስታደርጋቸው ምናምን ያንተ አልመሰለኝም ነበር የሆነ ጊዜ ዘግይቼ ነው የገባኝ አሁን ራሱ ሲዘምረው ደግሞ ይለያል መዝሙሩ ደጋግሜ እንደሰማሁት አይደለም ኢየሱስ ዲፍረንት በጣም የሚገርም ነው ሁለተኛው እንትን እኔም ሁለተኛው ቁጥር በጣም ነው የምወደው በጣም መንጋጋ አዎ ሶስተኛ ቨርስ አለ ባይሶ እና የወደቀውን የምታከና ለምጣም የምታከፍ ሩሩህ ነህና ደግነ ብልህ ግነት አይደለም ኢየሱስ እንዳንተ እንስፍስፍ የለም ለምንድን ነው ያልጨመርከው ከመዝሙሩ ባሪ እና ለምን ብቻውን ተዘምረው ተዘምረው ለምን ኢየሱስ አይ ነው በጣም ነው ደግነ ነው ወርድ ራሱ በጣም ምን የሆነ ቃል ኢንስፓየር ያገኛል ማለት ኢየሱስ ደግነት ሳስብ እንትን ላይ ኤርሚያስ 33 እና ይመስለኛል እርግጠኛ አይደለም ጥቅሱ ከሰብ ከያርሙኛል ይሰሙ ኤፍሬም ይላል በጣም ብዙ ጊዜ ተቃውሞ ብናገርም ይላል ግን መልሼ ስለሱ አስባለሁ ከዛም ነው የሚታቀል ወርድ ባይ ወርድ የድሮ ትርጉም ላይ አንጀቴ ላወሳ ይላል አንጀት እኮ የእናት ቋንቋ ነው like አንጀቴ ላወሳ አስበው እቆጣዋለሁ እኮ የሚቆጣው እኮ ስለሚያጠፋ right እግዚአብሔር ከተጋጨ you're walking to the left እግዚአብሔር ልክ ስለሆነ ከተቆጣ አጥፍታል ማለት ነው እቆጣዋለሁ እገስጻለሁ ከሱ ተቃራኒ ይናገራል ግን መልሼ ስለሱ አስባለሁ አንጀቴ የሚላወሳል ሳጠፋ ሊቆርጠኝ መቅስ ይዋር ለሚጠብቀው ሳጠፋ በቃ ለምጭ ይጠብቀኛል ሊመልሰኝ ግን መቀስ አልያዝ ራይት መቀስ ማለት ሊቆርጠኝ ይጠብቅ አይደለም ሊጣላኝ ቀን ይጠብቅ አይደለም በቃ ውቅ አርጎ ነው ይደድ እግዚአብሔር የሚመቼ ነገሩ በጣም ወድለት ነገር እግዚአብሔር እንትን አይደለም ኮንዲሽናል አይደለም እስከ አይደለም ይወድ ቀድሞ ነው ይወድ ያውቃል እና በቃ ለሱ የሆነ ጊዜ እንትን ደከምኩ እንደከመለ ሰው አይደል ከልብ የተጎዳ ከዛ እና ድካም ላይ ለምንድን ነው የነካው ይሄንን ሰማው ነው አንተ እንትን ሰው ፊትና አይቶ እሺ የደከም ቀን የሚያበረታኝ ቀን ለእግዚአብሔር የመጀመሪያው ፔሸንት ነው አይደለም የእግዚአብሔር የመጀመሪያው በሽተኛ ነው አይደለም እኔ በቃ የኔ ወድቀት ለእግዚአብሔር የመጀመሪያው አይደለም እኔ የመጀመሪያ ስወድቅ እንደዚህ ለሱ የመጀመሪያው አይደለም he knows how to heal me he's an experienced doctor ለምዳል የዛለም ለምዳል 6 ዓመት አለው አትሊስት ከሰው ጋር ሲከም 2000 ዓመት ደግሞ ከመዳን በኋላ እኔ የመጀመሪያ ክርስቲያን አይደለም ስወድቅ ስደከም በጣም ያ መዝሙር ላይ ተብከታ አርኩታ ምን ቢልጥሩ ነው መዝሙር ላይ 36 ላይ ነው እርግጠኛ አይደለም ማለት ነው እግዚአብሔር አለ የሚንገዳገዱ ይደግፋል ይወደቁት ነው የሚያነሳል ምን ደስ ይለኝ ጥሩ ነው መንገዳገድ ማለት a person is trying to walk ለመራመድ የሞከረ ያለው ሰው ግን አልቻለም ወደቀ እና እግዚአብሔር አይለም እጁን አጣምሮ አይለም የሚጠብቀው ሊያቀና ነው ተንገዳገድካ አለ ከሰራል እና እግዚአብሔር ኢየሱስ ደግ ነው እንሰፍስፍ ነው ስለማይችል ደግሞ አይደለም ባይ አንዳንዴ በቃ ክፉ መሆን ማይችል መቆጣት ስለማይችል አይደለም ደግ ነው ፍርድን በእጁ ነው ግን ይወዳል እንደዛ መዝሙራዬ እንደዚህ ነው የሚጻፈው በእውነት አይገርም ማለት አሁን ስለ ደግነት አሁንም ብንሰማው ይቀጥላል ይሄ ልጅ ገባ ከዛ መዝሙር ይሆናል ነው ገባ ለኛ ደግሞ ይሰጠናል ማለት ሁለተኛው ፍርድ ያለቀስ ነው ጻፍኩት መንገድ ላይ ጻፍኩት በጣም ነው ደስ የሚለው በጣም በሰራው የቡና ካምፓኒ ነውና ቡና ዛ የሆነ የሚወርድ ጫት ነበር አስወርጄ ስመለስ ቃሊቲ ነውና ወክ ያረኩኝ ተዛለኝ ዛሬ 5 ዓመት 5 ዓመት ዩኒቨርሲቲ ነበር ወለጋ ዩኒቨርሲቲ እና የሆነ ረብሻ ነበርና ከረብሻው ጋር እንዴት እንደተፋኝ ይቻላል እግዚአብሔር እንዴት እንደተፋኝ ይቻላል እኔና ቦታው መካከል ሊትራሊ ይሄን ያህል እንትን ልዩነት ነበር ነው
ለእኔ እኔ እግዚአብሔርን እየበደልኩት በነበረበት ሰዓት ነው እግዚአብሔርን ከሞት ያተረፈኝ። ለዛ ነው ከጥላት መንጋጋ ፈልቀ እንዳዳንከኝ ጭንቀን ጩኸቴ እንደሰማኝ አልኩ። ለዛ አልጋስሮኝ ነው ያለቀስኩት ያኔ። ምክንያቱም በቃ ልንሞት እንችል ነበር። የፋዘር ሀዘን ነው የሚሆነው ራይት። እና ሲመረህ ከአንተ ደግነት ተነስቶ ቢሆን ተበልተን ነበር። 5 ቀን ጸልያል ብሎ 5 ቀን ቢጠብቅ ነው ያጸለይ ቀን ቢሆን እና ኢየሱስ ደግ ባይሆን ምን ይጠን ነበር። ሰጥቷል ስለችው መዝሙር ሲያጠኝ እኮ ይገርማል። ለኔ ነው ምን አርግልኝ ነው አራተው ይሻል ሰለተው የምሬ ደም ማቃቸው ገባ። ከዛ በቃ ለዛ ነው እንደም ክሬቲቭ ማትበላበት ሪዝን እሱ ታውቃለህ። አንተ ጓዳህን ታውቃለህ። ይሄ በኋላ ወደ መዝሙሮች ካነሳን አንድ ላይ ማነሳው ሶንግ አለ። በቃ ጓዳህን እያወቅን ኢየሱስ የሚወድ እና ለዛ በቃ ሪሌተብል ነው። እንደውም አንተና ከጸጋ ጋር ስናወራ ነበር መች ደርሰን ወደ አንተ የሚለው ጀምር ከሱ ጋር ስናወራ ምን ታባባለህ? መዝሙር ላይ 3 ፒላሮች አሉ ብለን አሰብን። አንደኛው ኦተንቲክ መሆን አለበት፣ የእውነት መሆን አለበት። በቃ ወይ ኖርኮ ወይ ነው የምትፈልገው መጻፍ አለበት። ሰው ጆሮስ የሚቀርብ ለመጻፍ የለብህ። አንድ ሁለተኛ ሪሌተብል መሆን አለበት። ሰው ሰምቶት እህል ይገባል። አሁን የዚህ ብርግቢ የቫንኩቨር ፀሐይ ብል ቫንኩቨር ከተማ ነው በእውነት ደነገጥኩ። ማለት ሪሊዝ ለማድረግ ይቸግራል አይደል? በጣም በቃ የደመና ምናምን ብትል በቃ ሰው ሪሊዝ ማለት ሰምቶ የዛ ካልቸር ሊገባው ይገባል። ሲምፕሊሲቲ ነው በቃ ከሶስተኛው ደግሞ ሲምፕሊስቲክ መሆን አለበት። ኦኬ ሲምፕል ማለት ነው በቃ መወሳሰብ የለበትም። የሆነ ጊዜ ገጥሞች እኔ ብቻ ነበር የሚገቡ ገጥሞች ያቀምነው ይመዝሙ ለራሱ ነው ብትወት እንደዛ ነበር ሲገባኝ። በቃ ለኔ ይሁን እንጂ ጋር አንድ ቀን ለሰው ከፈለገው በቃ ለሰው መግባት አለበት። ለዚህ ሲምፕሊስቲክ መሆን አለበት፣ ሪሌቲቭ መሆን አለበት፣ ሪል መሆን አለበት። እንደዛ አስባለሁ። ያንተ ኦብቪየስሊ እንደዛ ነው ብዬ አስባለሁ። የቲክቶክ እንትኖችን እያየሁ አስተምረኝ ሲሪየስ ሌትስ ጎ ቱ ዳት ደስ አስተምረኝ ሲሪየስ አይደለ? ከይሱ ጋር እያወራ ነበር። ይከመስም የጣፈጠ ሁሉ ማሬ ተለወሰ ሚሉት ቢሆን ከሉከ ለባይወዱ ወዳጅ ነኝ ስላሉ ሰሞን ሚሸታ ገብሮ ብሎ ለመጣላት በጣም ነው የሚያምረው። እና it has እንትን ሲሪየስ ነው አይደል? እንትን ያኛው ሚቺ ቅድም ስትነው የነበረው እንዴ ሚቺ ራሱ የሚወደው አለ ቢረብህስ ቢጠማህስ ልክ ነኝ ቢወጋህስ አይደለም ሲደክመስ ወንድም አክቲንግ ምናምን በቃ እንደኛ አይታስ አረ አንተ ጋር ካንተ ጋር አስተምረኝ እሺ ማለት አስተምረኝ ዝግ ማለት አስተምረኝ እምቢ ማለት እንደዚህ ርስ አለ። ይቀጥላል ይቀጥላል እንዴ እነዚህንም ግን ሙሉ መቼም እናወራበታለን። አክቹዋሊ ግን let's talk about እንትኑ እንዴት ነው አስተምረኝ ሲሪየሱ ምንድን ነው? ከመዝሙሮቹ እንነሳ ይዘምርልናል ወይስ እንዴት ይዘምርልናል? እኔ እንደውም ማለት አሁን ትንሽ የተቀራረበ እንደ አይነት ሐሳብ ያየሁት ይርኔ ኢየሱስ የሚለው አልበሙ ትንሽ ሙሉ አንድ ነገር ላይ አሁን እኮ ዜማቸውም በተወሰነ ይለያያል። ምናልባት ስኬሉ አንድ ሊሆን ይችላል፣ ዜማቸውም ይለያያል። ግን ዞሮ የሚመጡት የመጨረሻ ወደ አስተምረኝ ነውና እንደዚህ አንድ ርዕስ ላይ ይዞ መዝሙር ተከታታይ ላይክ እንደ ሙቪ በኤፒሶድ መስራት የተለመደ አይደለም። ስፔሻሊ እኛ ሀገር ስለሱ አውርተን እንጀምር ይሻላል። እንትን ነው ምን ተማርኩኝ የዛሬ ሽዋክ ጥቅምት 27 ካሳትኩኝ ስካይላይት በጣም ትልቅ ፕሮግራም ነበር። የግሪክ ማይክ ዲክሽነሪ እንትን ነበር። ጋሽ ብሉጽ የሚባሉ ትልቅ ሰው የጻፉት እውቀታዊ ነው። አናውቀውም እኛ አላውቀውም። በጣም ትልቅ ፕሮግራም አላውቀውም። ኦኬ አናውቀውም። ዶንት ኢንክሉድ አስ አንተ ቢኒት ስላለው ነገር ትነግረናል። ታውቂዋለሽ? ባላቆሰላ አሁን ግሪኩ አማሪ ታውቂዋለሽ? ወደ ፍሬ ሀሳቡ ስንመለስ የዛ ትርጉም ነበርና እዛ ላይ አባዳሪ የሚባሉ የካቶሊክ አባት ነበሩ። እሳቸውን የአርቶስ ስራ የሚሰሩትና ከዛ የሚያስተዋውቀው ሰውን እንትን አላቸው የመጽሐፍ ቅዱስ አስተማሪ ብሎ ኢንትሮዲውስ ያደረጋቸው ማለት ነው። የዚህ መጽሐፍ አርቶስ የሰሩት እሳቸው ናቸው ምናምን ብለው አሉ። በጣም የሂብሩና ግሪክ በጣም ትልቅ እውቀት ያለው ሰው እንደሆነ ሰምቻለሁ። እና ልክ ንግግራቸው ሲጀምሩ ይቅርታ ወንድም ያለውን ለማስተካከል ነበረ
የመጽሐፍ ቅዱስ አስተማሪ አይደለሁም፣ የመጽሐፍ ቅዱስ ተማሪ ነኝ። ታስተምሯለህ ማለት አስተማሪ ነው ማለት አይደለም። ከተማርኩት ያካፈልኩ ሊሆን ይችላል። እና ምን ገባኝ ክርስቲያን የዘላለም ተማሪ መሆን አለበት ከእግዚአብሔር አይደል? አይመስልህ? ተምረህ እኮ አጨርስም። አንተ የምታውቀው ነገር ሊኖር ይችላል እንጂ ተምረህ አጨርስም። በቃ ትምህርት ስር ነው ያለው አይደል እንጂ በቃ ትምህርት ነው። ክርስትና ትምህርት ነው። የተማርክ ነው መቀጠል። እየታገሰ ፍጹም የሚያደርጋችሁ አይደለም የሚለው ትዕግስት ካለ ጊዜ አለ ማለት ነው። ወደ ፍጹም ሙላቱም ደርሰው በጊዜና በትዕግስት ነው። ስለዚህ ምን ገባኝ የደከሙኝ ነገሮች አየኋቸው ላይ ያቃቱኝ ነገሮች ምንድነው ማያቃተኝ? አሁን ማይ ፐርሰናሊቲ ትሬት አለ ፈረንጆቹ አለ ሚውት ፐርሰናሊቲ ትሬት ምናምን አንዱ ትሬት እኔ እሺ ማለት በቃ ይቀናኛል። እሺም ይያዘኝ ማለት ነው። ጥሩ ደግሞ አይደለም። ህይወት ላይ የቀናቸው ሰዎች እሺ ያሉ ሰው እምቢ ያሉ ሰዎች ናቸው። ልክ ነገር አይደለም። እምቢ ማለት ያለው በእውነት ላይ እምቢ ማለት አለብህ። የሰው ስሜት ላለማስቀየም እሺ ማለት የለብህ። ስፒሪቹዋል ይመጣል ባይዘ ዮሴፍን ካየው ስፒሪቹዋል ማተር ለተኛ ስትለው እኮ ፊዚካል ማተር አይደለም። መተኛ ስላልፈለገ ወንድ ስላልሆነ አይደለም እኮ ግን ህልም አይቷል። ህልሙ ስፒሪቹዋል ነገር ነው። ስለዚህ እምቢ የምትለው ነገር ፊዚካሊም ቢሆን መንፈሳዊ ነገርን አፌክት ሊያደርግ ይችላል። አንደኛው ፖይንት እሱ ነው። ከዛ በቃ አስተምረኝ ያቅቶኛል ታውቃለህ፣ እንዳቃተኝ ታውቃለህ ጌታ። ስለዚህ አስተምረኝ አልኩት። በቃ እንደዛ ነው አይዲያ የመጣው። ሲሪየስ ለምን ሆነ? እንደውም ትንሽ ኮመንት ላይ አጋታችሁ ከሆነ የቲክቶክ ትሬንድ ምናምን ብለው ጥቂት የደበራቸው አሉ። ቲክቶክ ኢትስ አ ፕላትፎርም ሳህን ማለት እኮ ነው። ትንሽ ሳሊ ትንሽ እንጀራ እንደማቅረብ ነው። ትንሽ እንጀራ አቅርቦ አንድ ዕቃ ተጠቅመህ መሄድ ነው። በቃ እንደ መክሰስ ናት እና ሀሳብ የመጣው ለዛ አጭር ነገር ነው። ፕላትፎርሙ ቺፕ ነው፣ በጣም ርካሽ ነው። አይዞህ ቲክቶክ ለመስራት ምንም አይፈጅብኝ፣ ጊዜ ነው የሚፈጀው። ራይት። ስለዚህ ጊዜ ነው የሚፈጀው። ሚክስ ማድረግ እሞክራለሁ። ትንሽ ሙዚቃዎቹ ፍሪ ሙዚቃዎች ናቸው። ስለዚህ በቃ አጠር ያለ ነገር ነው፣ ፈጠን ያለ ነገር። ዳስ ዘ ፐርፐስ። ሰውም እንዲነቃ ገብቷል። መማር አለባችሁ፣ መማር አለብን። ያልተማረ የበቃ ክርስቲያን የለም። የበቃ ነው የምንሄደው ለማት ያክል ጥቅምት 27 ነው ያልከኝ ይመስለኛል የዚህ አመት ማለት ነው። ግን የረጅም ጊዜ ቅድም ምናምን ነው የሚመስሉት። ለምን መሰለህ እንደዚህ ያልኩ ብሎ ለሰማቸው ግጥሞቹ በጣም ጠንካራ ናቸው። ለምሳሌ ሶስተኛው አላስቆመው ነገር ከመምጣት አሁን ሀሳቡ በጣም ጥልቅ ያለ ነው። አስተምረኝ ሚል ብለህ ለማለፍ ምናምን ወይም ለትሬንድ ወይ ለቫይራል አንተ እንዳልከው ሳይሆን በደንብ ሰው ቢሰማው እውነት ነው እኮ የነፍሴ አምላኳ እኔ ካልሆንኩኝ ለምንድን ነው የምጨነቀው? ለምንድን ነው እንትን ብለው እንድትመራመር ያደርጋል። እና የአለፈው ወር አሁን ዳር ላይ ያለ ነው ተመልካቾቻችን ካለፈ በኋላ መታየት እንኳን ቢሆንና ያጭር ጊዜ አይመስልም ጥልቀታቸው። ሀሳብ ይቆያል አይምሮ ላይ ሀሳብ ይቆያል አይምሮ ላይ የዛ ቀን ተወልዶ ነው እንጂ የሰነበቱ ናቸው። አሁን ለምሳሌ የመጀመሪያው አይቀመስም የጣፈጠው ሁሉ መጀመሪያ ዜማው እንደዛ አልነበረም። እሺ አይቀመስም የጣፈጠው ሁሉ ማሬ ተለወሰ መርዝስ ቢሆን ቅሉ ከልባይ ወዱ ወዳነኝ ስላሉ የሳሙ ሚሸቱ ሀገር ምድሩን ሞሉ ሚል ነበር ዋልዝ ነበር። ኦኬ ይሴ ቢዘምረው እንደዚህ ነው ባይዘው የሚል አይደል እኮ ይዘምራል። በጣም የሚገርመው ነገር ምንድነው ኧረ አይቀመስምማ ራሱ ይጫወት የራሱ መዝሙሮች ኧረ ጌታን ራስ ተጫወት ኮርንኩ ስለማላቀ እኔ እያጨበጨብኩ አይቀመስም የጣፈጠ ሁሉ ማሬ ተለወሰ መርዘስ ቢሆን ክሉ ከልባይ ወዱ ወዳጅ ቢቀርስ ናምቶስት እንትን ነው ሌት ሚ ቢ ፍሪ በቃ እሺ በቃ ወንድሜ ደግሞ በገናውን ሲደረድረው እስቲ ድርድር ላድርገው ወደ ላይ ፒቹን ያልተመቸው ወይስ ኮርድ አንተ ሁለት ነገር እያሰብኩ ነው እንዴ? ስለዚህ ፕሮፌሽናል ነው ፒቹ የተባረካል ፒቹ ይኳልች ብሩክ ሰው ናንተ አይቀመስም የጣፈጠ ሁሉ ማሬ ተለወሰ መርዘስ ቢሆን ክሉ ብለን እንጀምራለን። እሺ አይቀመስም የጣፈጠ ሁሉ ማሬ ተለወሰ መርዘስ
ይሆን ክሉ ከልባይ ወዳጅ ነይ ስላሉየ ሰሙ የሚሸት አገር ምድሩን ሙሉ ላ ለመጣል ከሰው ለማደር ራስን ማጣት ፀሐይ ያለች ሺ ብሎ ማለት ፀሐይ ስትጠልቅ ስትመተኛ እንዳይሆን የኔ ውበት አስተምረኝ ማለት እንዳይሆን የኔ ውበት አስተምረኝ እምቢ ማለት አስተምረኝ እምቢ ማለት አሻፈረኝ የለም ማለት አስተምረኝ ማለት ስለማይበልጥ ስሜት ከእውነት ስለማይበልጥ ሰው ከህይወት አስተምረኝ እምቢ ማለት አስተምረኝ እምቢ ማለት ለመጠላት ከሰው ለማደር ፀሐይ ያለች ሺ ብሎ ማለት ፀሐይ ስትጠልቅ እንዳይሆን የኔ ውበት በስመ በጣም ያኛውስ የትኛው ቅድም መምጣት ይህ ነገር ቀጠና ሲቀይረው ይረጋል አላስቆመው ወደዚህ ነው አላስቆመው ነገን ከመምጣት አቅም የለኝም የሚሆነውን ለመግታት ፀሐይን ውጪ ብዬ አላዛት ነፍሴን በገዛ እጄ አልፈጠርኳት የነፍሴ አምላኳ ራሴ ካልሆንኩ ምን አስጨነቀኝ ላንተ መስጠት እየቻልኩ ለራሴ አምላኩ ራሴ ካልሆንኩ ምን አስጨነቀኝ ላንተ መስጠት እየቻልኩ አስተምረኝ ዝም ማለት የጌታ ፈቃድ ይሁን ማለት አስተምረኝ እግዚአብሔር አለ ማለት አንተን ተማምኖ መተኛት በጣም ተማምኖ መተኛት አንተን ተማምኖ መተኛት እነዚህ ቅድም ስለ እንትን ልታወራልን እያለ ነው መዝሙር ዘምርልን ያሉት ከካሜራ ጀርባ ያሉ ረባሾቻችን ሲደክመስ የሚለው መዝሙር ትሩ ስቶሪ ነው አልከን እሱም ዲፕ ነው እንትን ኮንቨርሴሽን አለው እኮ መጀመሪያ ራሱ አይደል ቸርች ምናምን ለምን አይነት ነገር ይለዋል ቅድም ያነሳነውም ነው በጣም አክቲንግም ጥሩኛ ተታምናል እንትን ዳይሬክት ያሰፈኩ ነው ግጥም ምናምን ትሞክራለህ አይደል ይሄ ስታነብ ቅድም ለዛ ነው መዝሙሮች ለኔ ብቻ ነው የሚገቡኝ ምናምን ያልከው ገጣሚ መሰለህ አሁን ሲምፕሊሲቲውን እንትን ጎፈሬ ምናምን አድርጌ እንትን ትንሽ ነበር ይቀር ትሩ ስቶሪ ነው ያኛው እሱም አስተምረኝ ግን ፓርቲሊ በጣም ሪሊዝ አድርገን አክቹሊ ከብዙ ወጣት ጋር ኮንቨርሴሽን ላይ ተችኩ ነው yes እኔ ብዙ ወጣት ያ ስቶሪ ያለው ይመስለኛል መጀመሪያ እንደውም እንትን ቪዲዮ ባይኖር ኖሮ የሚመስለው ቸርች አትሄዱ ነበር ግን ቪዲዮ መኖሩ ይናገራል የሁለት ሰው ኮንቨርሴሽን ቴክኒካሊ የሁለት ሰው ኮንቨርሴሽን አይደለም የኔው ኮንቨርሴሽን ሸሚዝ አልቀይኩም እዛ ላይ በቃ ኢትስ ሚ ዊዝ ሚ የናገ አንደኛው ያልቃል የእሱ የትናንትና ቪዲዮ ላይ ስለ ትናንትና ነው የምናወራለን እሺ ቆይን ጨርሰና እንተጋገራለን ሰበረው መስታወት ነው ያ በኢየሱስ አሜዚንግ እንመጣለን አረ ቆይ እንመጣበታለን ጌታ የሚገርም ነው ግን ቆይ እኔ በጣም ባይዘ በፎሎው ኩሽን በጣም እንደው እንዳናደክም እንጂ በጣም ዲቴል እኮ ወደ ሰገባ ብዙ የሚወራባቸው ነገሮች አሉ አንዳንዴ ከእድሜ በላይ ይሄድክ ነው ብዬ አስባለሁ አይደል not yet 24 ዓመት ነው ጥሩ ነው በእውነት ከእድሜ ጋር በጣም ትንሽ እንደውም እየቀደመ እኔን 6 ዓመት ብቻ ነው ይበልጠኝ አቡሽዬ አቡቹ እኮ ነኝ እነዛን ትሩስቶች የሰውም ይሁን የማንም ተሰማቸውና ከዛ ሪልተብል እንዲሆን ታደርጋቸዋለህ ምንድነው የምትጠቀማቸው ወርዶች ለምሳሌ አሁን ማረሙዋንደ ኢንተናሳ ከዛ እንከዳዳ ማለት እንደማሳ
በጣም አገላለጹ በጣም ደስ ይላል። እንደውም ስለሱ ብናወራ ደስ ይላል። እስኪ እኮ እሱ መዝሙር ነው። ስለማታውቂው ነው አትከታተይም ማለት ጊዜ የለሽም። ጊዜ ስለሌለሽ ድራማውን እንስራው እና በለኝ ቸርች እንሂድ በለኝ አንተ ምን አለብኝ እናንተ በለኝ ቸርች እንሂድ ወንድም በደካማ ሲደክምህስ ግጥም ታውቃላችሁ እንደሚሳሳት መጣው እንትን ነው ስቶሪው እንደዚህ ነው። አንድ ጓደኛ አለች አብረን ነው የተማርነው ዩኒቨርሲቲ ነው። ከዛ የኔ ስለ ቸርች ነው ያወራኋት በጌታ አለች ያወራች ምን አለችኝ ቸርች ቢ በቃ የሆነ አላ ቤተክርስቲያን መሆን ያለበት ሰላማዊ ቦታ ነው ነው አይ ሰዎች ያሉበት ቦታ ነው ራይት ሰው ካለ ችግር አለ እኮ ያ ችግር አለብን። ከዛ ሁለት አይነት ደግሞ አይነት ጉዳት ጎዳለ ቤተክርስቲያን ውስጥ እኔ በደረስኩበትና ሰዎችም ሲያወሩ በሰማሁት አንደኛው ወንድም በድካም ይወጋል ማለት ፈልጌ ነው። በቃ በኢማቹሪቲ ሰው ባለማደጉ ግዴታ መብሰል የለብኝም እኔ አሁን ንግግሬን የጣፈጠው እኮ ህይወቴን ጌታና አብሮ የሚኖር ሰው ነው የሚያውቀው። አሁን በነገሬ መፈወስ ሰው እንዳለ እኮ በህይወቴ መጎዳው ሰው ይኖራል። ስለዚህ በህይወቴ ጉድለት መጎዳው ሰው አለ ማለት ነው። እሱ አንድ ነው። ሁለተኛው ደግሞ ሰይጣን ኢንቴንሽናል ቸርች የተከላል ሰዎች አሉ አይደል ሾልኮ ገብቷል የሚላቸው ማለት ነው። በቃ እነሱ ለፍርድ የተዘጋጁ ሰዎች ናቸው። አምናት ሴይንግ እግዚአብሔር ለፍርድ ፈይዷቸዋል እያልኩ መድቧቸዋል እያልኩ አይደለም ግን በቃ ይላል እኮ ስላለም ነው ጀነራሊ የሚያወራው ግን አዎ ሰይጣን ያስቀመጣቸው በቃ አጋንንት ጮሆ የሚያወጣላቸው ሰዎች አሉ። እነዛ ሰዎች ኢንቴንሽናሊ ነው ቸርች የሚገቡት እና እነዛ ሰዎች ይጎዳዋል ወይ ሰዎች በድካማቸው ይጎዳዋል። አሁን ቸርች ፖለቲክስ ሚስል የሚባለው ነገር ብዙ ማናወራ በቃ ትጎዳለህ like I don't like to pretend I am እኔ ጻድቅ ሰውዬ ምናምን ሆኜ እንደዛ ፕሪቴንድ ማድረግ አልፈልግም። በቃ ምጎዳው ሰው አለ አዚና ምትጎዳ at the same time ምትጎዳበትም ደግሞ ሰዎች አሉ። ስለዚህ እሱ ሪያሊቲ ነው። በቃ ከሰማሁት ስቶሪ በቃ ሰው ቸርች ሲመጣ ደክሞት ነው የሚመጣው። በቃ በርትቶ አይደለም ሱፍ ለብሰን ያለ እንጂ ኮኮ ደክመን እኮ ነው ሄደው እኮ እራት ፈልጌ ነው የእግዚአብሔር ቤት የምሄደው። ግን በቃ መጠንቅ ደግሞ አለ ምክንያቱም መጽሐፍ ሲናገር እንደዚህ ይላል ወደ ቤት ውስጥ ሄድ እግር አረማመድህን ጠብቅ ያለ ወደ እግዚአብሔር ቤት ሄድ you have to be wise። እንደውም በቃ የሆነ አይነት ቪዲዮ ሳይ በቃ ቸርች ለመቅረት ምክንያት ይሄ ነው የሚል ሰው አየሁና እንደዚህ አልኩት መልሼ ሐኪም ቤት ቀጠሮ ኖሮ ሄደ ከነርሷ ጋር ብትጣላ አትመለስም። I think ይሄን ኮሜንት አድርገሃል የሆነ ለሰንበዲ አይቼዋለሁ። ከነርስ ተጣልተህ አቀርም ቤተክርስቲያን እመምና ሆስፒታል ተጣላህ በቃ ቸርች ቀይር። ብዙ እኮ ቸርች አለ የምሬን እኮ ነው። it's that easy fully አይደለም ሰርቫይቭ ማድረግ አለበት ሰርቫይቭ ማድረግ ግን በቃ ካልሆነ ስማሽ ላይፍን አፌክት የሚያደርገው ከሆነ በቃ ግዴታ አይደለም እንዴ እኔ ከሚቺ ጋር መኖር ከሌለብኝ መኖር የለብኝም። ታውናት ነገሩ ነው የምር ምን እንዳይመስል ግዴታ አይደለም። ገብቶሃል እንዴ መሰል አንዳንድ ጊዜ እኔ ያስተዋልኩት ነገር ሰው ስንኖር መኖር ያለብን በቦርደር ነው በድንበር አባባይ እንዴ ነው በቃ ሰው ማለፍ የሌለበት መስመር አለ። ስለዚህ ተጠንቀቅ እሱን ላለማስነካት ተጠንቀቅ። የሲል ታለፍ ሪአክት አድርግ ግን አትሰንብት። በቃ ማይሆን ከሆነ በቃ አትሰንብት። አተፍ ኤፌሶን ከጠራ ኤፌሶን ነው በቃ ተሰሎንቄ ከሆነ በቃ ተሰሎንቄ ነው ግዴታ እኮ አይደለም ራይት እንደዛ አስባለሁ ሲል አይመስልም በጣም ልክ አይደለም። እና የመዝሙሩ ሐሳብ ቸርች ሰው ሲመጣ በቃ ሌስ እንትን ነው ጥቂት ጸድቀን ብዙ ምን መጻደቀው ነገር አለ። በቃ ጌታ እኛ ኪስ ውስጥ ያለን ይመስላል መቼም እውነት በቃ እኛ ምንድነው ብቻ ቢሳ ታዲያ እንጂ እነሱ አይደለም። እግዚአብሔር እኮ መሐሪ አምላክ የኔ ጊዜም ብያለሁ እኔ ጌታ ኢየሱስ በጣም ወዳጅ ስቶሪ ልጅ መቼስ ማይክ ሰጣችሁ አጠፋችሁ ይድበት ብሪጅስቶን እንትን አለ ጌታ ኢየሱስ ይላል በጣም ወዳጅ ስቶሪ ያለው በጣም ወዳጅ በባይብል ላይ ዮሐንስ ወንጌል ላይ በጣም ይደጋግም የሚያወሩት ከጓደኞቼ ጋር የፋሲካ ሰሞን ነው። ጌታ ኢየሱስ በቤተ መቅደስ ተቀምጦ ያስተምር ነበር ይላል። ተቀምጦ ያስተምር በነበረበት ጊዜ ላይ ስቶሪ ያርጉ እሺ ቢብሊካል ያለው ኮት ያርኩ ሲያው የኔ ስቶሪ ነው
እኔ አእምሮ የተፈጠረ ስቶሪ ማለት ጌታ ኢየሱስ ያስተማረ ነው። ሰው ቆሞ ይሰማል ምናምን። እሱ ቁጭ ብሎ ሰው ቆሞ ነው የሚሰማው። እያስተማረ በነበረበት ሁኔታ ውስጥ ድምጽ ይሰማል ከጀርባ ምናምን ላይክ የብዙ ሰዎች የኩቴ ድምጽ፣ የሚገፈተር ሰው ድምጽ፣ የምታለቅስ ሴት ምናምን ይሰማልና ዞር ምናምን ሲሉ ፈሪሳውያን ናቸው። ፈሪሳውያን ማለት ያን ጊዜ የነበሩ የሃይማኖት ልሂቃን ናቸው። ማለት አይተህ ታውቃለህ ፈሪሳይ አሁን አንድ ሽቶ የቀባሱ ከወርቅ እንደሚያስታውቅ አለባበሳቸው የጺም አንሸራጋቸው የደረት ኪሳቸው ያስታውቃል። በቃ ኩፍስ ያሉ ናቸው የኔ ጌታ እና መጥተዋል። እና ከፊት ግን የሆነ ሴት አለች፣ የምትገፈተር ሴት፣ በቅጡ ያለበሰች ሴት አለች እና አምጡ በፊቱ ጣሏት ነው የሚለው። እንደ ልብስ ጣል አረጓት፣ ወድቃለች። ከዛ ቀና ብሎ ያያቸው ይመስለኛል ኢየሱስ መምህር ሆይ አሉት። በሆይ ነው የሚጀምሩት ደግሞ ዩዥዋሊ ትናንትና የምንሰማው ስለ ሩድ ይሄ ምንድን ነው በቃ ስድ እንትሉ ሶላር በጣም የሚናገር ሰው እንደ ሳይንስ አይተህ ክፉ ሰው ልትል ትችላለህ፣ ግን ረጋ ብሎ እያወራ ማኒፕሌት የሚያደርግ ሰው እሱ ሞር እነዚህ ሆይ ብለው የጀመሩት የኔ ጌታ ሆይ መምህር ሆይ ቲንክ ዩ ሆይ ብለው ጀመሩት። ኧረ ከተበን አንተ ሆይ ብለው ከዛ ሙሴ ያዘናል አንተ ስም ትላለህ አሉት። አባቴ እንዲህ ሲል ሰምቼዋለሁ ከዚህ በፊት ትራፕ ነው አለ እሱ እንዲህ ብሎ ሲያወራ የዛሬ 10 ምናምን ዓመት ነው ያወራ የሰማሁት። ኢት ዋዝ ትራፕ አለ እንትን ነው ወገራት ካለ ሪፒቲሽን ሊያጠፉበት ነው። አይ የዋህ አይደለም ሊሉት ነው። አቶ ገራት ደግሞ ካለ የሙሴ ግን ድንጋይ ይዟል ለሷታው አንዱ ለሱ ከዛ ስለዚህ አያትና ተቀምጧል ነበር። ተነሱ አጠገቧ ተቀመጠ። ከዛ መሬት ላይ የሚጽፍ ነበር ይላል። ግን መሬት ላይ ነው ወይስ ከነሱ ለሱ ይቀርባል ራይት እያላት ነው። ሰብኮንሽስሊ እያላት ነው ከነሱ ላንቺ ቀርባለሁ እያላት ነው። ከዛ መሬት ላይ በድንጋይ መጻፍ ጀመረ። የቤተ መቅደሱ መሬት አፈር አይደለም። እኛ ቴሌቪዥን ላይ ፊልም እንደምናየው አቧራማ አፈር አይደለም፣ ድንጋይ ነው። ኮባልት የሚባል ካልተሳትኩኝ ድንጋይ ነው። ድንጋይ ላይ በጣም ይጽፋል። ስቶሪ ያለው ኢምፕላይ የሚያደርገው ነገር ተብሎ ይታመናል። ድንጋይ በጣም ይጻፈ ነው አንዴ። ከዛ ነዘነዙት ይላል። ከዛ ሚሺ ምን ቢያርጡ ነው ቀናልና አይቷቸው ከናንተ የኃጢአት የሌለበት ይውገራት አይደለም ያለው። የመጀመሪያውን ድንጋይ ይወርውር ከዛ እንከተላለን። ከዛ ተመልሶ መጻፍ ጀመረ። ስንኛ ጊዜ ሁለተኛ ጊዜ he's writing twice ስቶሪ ላይ እግዚአብሔር ለሙሴ ድንጋይ ላይ ሁለቴ በጣቱ ጽፎ ሰጥቷል ህግ እያላችሁ ያለው የምትጠቅሱትን ህግ እኔ ነኝ የጻፍኩት ይላል። I was the one who wrote that law እሷን የከሳችሁበትን ህግ ዘጸአት 18 ላይ እኔ ነኝ የጻፍኩት እናንተ የከሳችኋት ነው እኔ የጻፍኩት እያላችሁ ነው ተብሎ ይታሰባል። አንድ ተጠግቷል ለሷ ሴትዮዋ ቦታውን አሰበው ይሱ ተጨንቃለች። ምክንያቱም በቃ ግልጽ ነው ስታመነዝር ተያዘኝ የተባለችው። በጣም የሚገርሙ ነገር አለ። ሰው ብቻውን ያመነዝር የዝሙት ኃጢአት ለሁለት ነው። ወንዱስ ሮጦስ ቢሆን ከነሱ አንዱስ ቢሆን ትራፕስ ቢሆን አታውቅም እኮ እሷ የተያዘችው ደካማ ስለሆነች አይደል? በደካማ ተይዞ እኮ ያመጣዋል ኢየሱስ ፊት። እንደውም ቀጣይ የምንሰራው ስራ አለ ላይክ የዚህ ስቶሪ አንድ ደቂቃ ማለት ነው እና አይና ፊቷን ተሸፋፍናለች። ፊት በቃ ላይክ አትሊስት ሰው ሲሞት ለሪፍሌክስ ፊቱን ይሸፍናል። አስበው እንደዛ ሆናለች ምናምን ብዬ ፊቷን ሸፍናለች ምናምን። ከዛ ኢየሱስ እንደዛ ካለ በኋላ የድንጋይ መውደቅ ድምፅ ይሰማል ብዬ አሰብኩ። እሷ የምታስበው ተስቼ ነው ብላ በቃ ተወርሮ ተስቼ ነው ድንጋይ ቋሚ ነው። ግን አይደለም መጽሐፍ ሲናገር ለዚህ ነው ከትልልቅ ጀምሮ መውጣት ጀመሩ። ቶሎ ኮንቪክትድ ሆኖ የሚገርመው ነገር እንገራችሁ ጊዜ የምሰማው ነው ብዬ ነበር። የፋሲካ ሰሞኑ ፋሲካ እኮ የምህረት ሰሞኑ ነው። እነሱ እኮ ምህረት ተቀብለው ለሷ ምህረት የነፈጓት ሰው እኛ እኮ እንደዚህ ነን ባይዘ እኛ ለራስ እኮ ምህረት እኮ ነው ማረኝ እሱንስ ወጋው። ከዛስ ለራሱ የተቀበሉት ምህረት ለሷ ነፈጓት። ከዛ ወጡ እነሱ ምን ቢገባኝ ጥሩ ነው። ያልተያዘ ሌባ ነው የተያዘ መንዘራ ላይ ድንጋይ ሊወግር የመጣው it's just a matter of place የቦታ ጉዳይ እንጂ ስላልተያዘ ነው። ከዛ ኢየሱስ አያቸው ልባቸው አይቶ እናንተስ ሲላቸው ተመለሱ። ምን ነበር ያለው ኢየሱስ? ከናንተ ኃጢአት የሌለበት ድንጋይ ይወርወራል ያለው። እሱ ልብ ላይ ኃጢአት የለም፣ ሰውነቱ ውስጥ ኃጢአት የለም፣ እጁ ላይ ግን ድንጋይ የለም አደሰኝ ታይ እና በጣም በሚገርም ሁኔታ ምን አላት? አታጥፊ አላት። የሚገርም ነገር ኢየሱስ እንደዚህ ነው። ኢየሱስ ኃጢአት ሰርቶ ያውቅም፣ እጁ ላይ ግን ፍርድ የለም። ከፍርዱ የሚቀድመው ምሕረቱ ነው። የምሕረቱ ብዛት አያልቅም፣ ጊዜው ያልቃል። ኦፍ ኮርስ እስከ ምጽአቱ እስከዛ ድረስ ይምረናል። አንሊሚትድ በሆነ ምሕረት እጁ ላይ ያለው እጁ ነው ያለው። እጁ ደግሞ ሊወጋበት ነው። እሷ ከሆነ ጊዜ በኋላ ምናልባት እንዲህ ብዬም ደግሞ አሰብኩ ነው። ይሄ የኔ ቴዎሎጂካል ሀሳብ አይደለም፣ መናገር ፈልገው ነገር ቴዎሎጂካል ሀሳብ አይደለም። ይሄ
አጠግባኩች ብሎ መሬት ላይ ሲጽፍ እንደነስ ቢሆን የዋስ ፊርማስ ቢሆን እየፈረመስ ቢሆን በሳ ቦታ እኔ ምክንያቱም እግዚአብሔር ኃጥኡን ሳይኮንን ጻድቁን ሳይሸልም አያልፍም። እግዚአብሔር ጻድቅ ማለት እንደዛ ነው። በቃ እኔ ይቀጣሉ እያለ ነው እየፈረመስ ቢሆን በጣቱ ከሆነ ጊዜ በኋላ እኔ ስለምወጋላት እሷን ተዋት እያለች ቢሆን እና ኢየሱስ ከፍርዱ ምሕረቱ ይቀድማል። ሰውን በድካም ውስጥ ታዩት አትፍረዱበት። እሱ እጅ ላይ ታቱ አይቻለውና ሰው በጣም ጀጅ ሊያደርግ ነው የሚችል እጠረጥራለሁ። በቃ እንደዛ ነው የሚቀናን ባየ ነው መፍረድ ነው። ግን ደግሞ ኢሳይያስ 11 ላይ እነዚህ ይላል ኢሳይያስ አልኩ ትንቢተ ኢሳይያስ 11 ላይ አይገርም አይኑ እንዳየ አይፈርድም ይላል። ጆሮም ለሰማ አይበይንም። ኢየሱስ እንደዛ ነው። በቃ ስለምን ቸኩል ነው እሱን መዝሙር እንደዛ ብዬ ጻፍኩት። That's very deep. ማይክ በጣም ይገርማል። ማይክ እስከሚወድቅ ድረስ ነው የተነካው። በእውነት ሚስ ያግኝቷል እና አይሱ ሰማማ ብሮ ቅድም አስተምረኝ አለቀ በቃ ከዚህ በኋላ ምናምን አልክና እንዴ እኔ እኮ ቁጥር ያላቸው ምናምን ከዛ ሙሉ መዝሙሮች ምናምን መስሎኛልና ከዛ የአንድ ደቂቃ ነው አሁን አምስተኛ ምናምን ስትል ፕሮጀክቱ የአንድ ደቂቃ እንደዚህ የሚለቀቅ መዝሙር እንጂ ሌላ ሙሉ አይደሉም። ሙሉ ነው አይደል? ወደፊት አልበም ስንጀምር ማለት ነው። አልጀመርንም ገና አልበም። አሁን ለቲክቶክ በሚመች ብቻ የሲንግል ሾርት ቪዲዮ የሲንግል ኢፒ ለሲንግልም ኢፒ ያለው ታንቴ ቻልከ ሰው በቃ ቲንክ እንደሱ ስንጀምር አልበም ልንጀምር ነው ማናት ስንጀምር ማናችሁ ራሳችሁ አይ ምን ጃንሆይ ብቻችሁን እኮ አይጠሩም። ንጉሳዊ ቤተሰብ ላይ ለዛ that's nice አይ ብቻዬን ሳይሆን ወይስ የሆነ ክሩ አለክ አይ ለኝ አልበም ጌታን ያልከው ራስህን ነው just to be humble ገባ አዎ እና ያው እንደዛ ነው ራሱን እንደነፍ እየጠራህ አይ በህብረት ነው የሚሰራው የሚለው ነገር እንደዚህ እኔ ደግሞ የመሰለኝ ምንድነው በቀን እንደተረፈሽ ቲም አለ አይደል እኔ ማይሶት ሚውዚክ ኮምፖዝ ካምፓኒ ነኝ አይ ፍሪላንሰር በቃ በለው ቆይሺ በቃ ስለዚህ ከዚህ ጋር ሪሌት አድርገህ so you do have a plan እንትን ለመስራት አልበም ለመስራት ማለት ነው። of course I should ምንድነው ፊውቸር ከሺ እሱ ነው ምን ወይስ ሚውዚክ ወይስ ሙዚክ ያገናኘን እሷ ከሱ ጋር ስለ በእንደዛ ነው አልበም እናስባለን እንደ ጌታ ፍቃድ አስባለሁ በል እናስባለን አይዞህ አልጨነኩም አይ እናስባለን እንሰራለን አልበም እንሰራለን ፎር እሺ መቼ የሚለውን አልወሰንኩም ገና ያው አልበም ዝም ብላ ሰራም እንደምታውቁት እኔ መዝም መምላት አለበት 12 ሚኒመም አሁን ደግሞ ስኪል ጽፎ አይታችኋል 26 23 አሁን ዛሬ እንዳይሄዱ ይለካል 23 ማማነቁ እንዳለ ስንት 23 ጊዮርጊስ ሃና 17 መስኪ 15 እየሄደ ነው አሁን ደግሞ ፓስተር ወርቅ ነው እየመጣ ነው አላው ስንት እንደሆነ አላውቅም ግን በቃ እኔ እኮ መዝሙር እንደዚህ ያሉትን ማለት ወይ ያጫጭሮቹን ሰምቻቸው ኦፍ ሪከርድ ወርቅና ላራ እኔም ያያያቸው ነበር በጣም ፕላስ ደግሞ መዝሙሮቹ እናቃቸዋለን ባይዘ መድረክ ላይ እናቃቸዋለን አይታችሁ ከሆነ ነው እንዴ ኦኬ የሆኑት ስለሚዘምራቸው በቃ ኤክሳይትመንት ሊገለኝ ነው ማለት አዎ የወርቅና ግን በዚሁ አያይዥ አውት ኦፍ ዘ ቶፕ ኦሮሚያ መናገር ትችላለህ አይደል? አማርኛ ሶስተኛ ቋንቋ ነው። ስለዚህ በኦሮሚያ መዝሙር አዘምረው ሶስተኛ ያኔ አሁን ቀደም ነው ማንኛው እንደ እንግሊዝኛ እንዳትል I'm not joking ለስመታ ነው አውነት አይደለም እንደሆነቱን ነው ያ that's why አሁን ያባቱን ምናምን ስላልክ በራስን ጽፈህ አይ you need to address እሺ ቆይ በልሳን መዝሙር አለ አዲዱ አይ ነግ ትቆጫለሽ መቼ ማሙሉ ጃፊዛል ያስማራችሁ አንተ አረፍ ቆይ let's be biblical መጽሐፍ ቅዱስ ባይዚ ይላል ታውቃላችሁ ቆሮንቶስ ላይ በልሳን እዘምራለሁ ይላል ቀድቼ ለቃለሁ አይልም በርግጥ ፖል that's the ሲራቀቅ we can በልሳን መዘመርም አለበት ባይዚ ኦ ማይ ጋድ መንፈስ ይነቃቃል ማለት ለራስ ፐብሊክ እዚህ ጋር ቴዎሎጂካል ዲቤት እንዳጀመረ አይ ዲቤት አይደለም አይ እሷ ለራስ ምናምን ስትል ሐሳቧን ስለማልስተው ነው እኔም ከሷ ጋር ነኝ obviously እኔም ከሷ ጋር ነኝ በልሳን አንተ ብቻ የምትታነጸው ሰው ጉድ ታስብልሻል ልሳኑ ሲያምር ታስብል ይችላል እንጂ ሰው አታነጸው ግን ቅድም ማለት ነው ምን አለ ይሄ ዶክትሪናል ምን አለ የራሴ ነው አለ የፕሬዝዳንት ልጅ ነው ተቀማጥቆ ይሄዳል ስለዚህ ቢኒ ዶክትሪን ይገዛለታል ትላለህ ታድሉ ፋዘር ጫማ ይገዛል ነበር ዶክትሪን ነበር ይገዛል አረ ቢኒ መቻል
እኔ የምልህ ቢኒ ከሙዚቃ መሳሪያ ከኪቦርድ እና ከጊታር የቱ ይመቻል? ምን ለመስማት ነው ለመጫወት? ለአንተ በቃ ፌቨራይት አሁን ከዚህ በኋላ ምን ጠየቀን ጥያቄ ምንም ሳታስብ ነው የምትመልሰው። እሺ ለመስማት ጊታር። እሺ ለመጫወት ስለማችሉት ነው። ስዘምር የቱ ይመቻል? ማስጮትልኝ ራሴ ጮት ሰው ሲያጅብ አይ ፒያኖ ፎር ሹር ፒያኖ ግን ቶሎ ይቀታሽ ከዚህ በኋላ አይ እዚህኛው ጋር ጋፕ የሰጠነው ዝም ብለን ነው። ቀጣዩ ላይ ማለት ነው ይፈጥናል። ላይክ 0 ሰከንድ እኔ የምልህ ሚታየር ምንም አይታየኝም። መነጽር ስለማድረግ ማይታየኝ ነው እንደሚመስልሽ? ኦብቪየስሊ ፌም አለው። ፌም አለ። ከሙቪና ከኳስ ሙቪ ከተስፋዬ ጋቢሶና ከደረጀ ከበደ? ደረጀ ከበደ። ከሊሊና ከቤት ይወልድ? ሊሊ። ከመስፍንጉቱና ከአውታሩ? መስፍንጉቱ። ከተከስተና ከዳንኤል? ዳንኤል። ከአና ተክሌና ከአዜብ ኃይሉ? አዜብ። ከጌታቸው ከዳዊት ጌታቸውና ከኢላሻ? ኢላሻ ፎሎስ ላርክ ኢላሻ። ከሰላም ደስታና ከሊና ዳዊት? ኦ ማይ ጋድ ዳትስ ሄቪ። ቀጥል። ሊና ዳዊት ከእሷ ጋር ላይፍ ስለምገባው ፍሬንዴ ስለሆነች ከበረከት ተስፋዬና ከየድነቃቸው ተካ እንዳትጨርሰው በረከት ተስፋዬ። ዋው ኦኬ። ከሳሚን ተከለ በረከት ተስፋዬ ነው የሚል ይርኔ እያየ ነው። ይርኔ እኔ ግን አንተን ነው። ከሳሚ ተስፋ ሚካኤልና ከዳጊ? ሳሚ ተስፋ ሚካኤል። ከአስፋውና ከእንዳለ? አስፋው መብቴ ነው። እኔ ራሱ አስፋው መለስ አይደል? ቃል አለኝ የሚፈጸም ኤግዛክትሊ አስፋው ቻይልድ ሜሞሪዎች ናቸው። ደረጀ፣ ሊሊ፣ መስፍን፣ ዳንኤል፣ አዜብ፣ ኢላሻ፣ ህሊና፣ በረከት፣ ሳሚን ያልከን ከሳሚና ከዳጊ? ከዛ አስፋው። እሺ ከአስፋውና ከሳሚ ተክለ ሚካኤል? ሳሚ። ከህሊናና ከኢላሻ? ህሊና። ከአዜብና ከዳንኤል? አዜብ። ከሊሊና ከደረጀ? ደረጀ ፎር ሹር። ማን መረጣ? በረከት ተረስቷል። ከበረከትና ከእንትና ነው ከመስፍንጉት? በረከት ፎር ሹር። ኦኬ አሁን እኮ መጨረሻ ላይ ያሸንፉን ላዘመረ እኮ ችግር የለውም። አስባለሁ አሁን ማሰብ ጀምረናል። ማን ቀረ መሰል? ደረጀ ቀርቷል፣ በረከት ቀርቷል፣ እላሻ አሚን ህሊና ቀርታለች እና እላሻ ሳሚ አዜብ ከአዜብና ከሳሚ አዜብ ከበረከትና ከህሊና? ኦ ማይ ጋድ በረከት ይኔር የህሊና በረከት አትል። የህሊና በረከት ይደርብ። አሁን ከደረጀና አንደኛው ማን ነበረ? ደግሞ ሌን ተጠቅመዋለች። ከደረጀና ከአዜብ? ደረጀ ከበደ ነው አይደል? አዎ ደረጀ ፎር ሹር። ደረጀ ዘ ሌጀንድ። ከደረጀና ከበረከት ተስፋ? ደረጀ ስለሚወደው የደረጀን በጣም የምትወደው መዝሙር ምንድን ነው? ሙሉን አልችለውም፣ ግን እንደ ሌባ እንደ ወንጀለኛ ንጹህ አምላክ ሆነልን ስለኛ በጨለማ በድቅድቁ ሳለ የእግዚአብሔር ልጅ አገኘን። ማይነር ነገር he is different። ከባቲ ሜጀር ውጪ መዝሙሮች አሉት። ባቲ ሜጀር ላይ እስካሁን አልሰማሁም። ሜቢ ካልሰማሁ አላውቅም እንጂ በጣም he is different። በጣም የሚገርም ደረጀ። እኔ ደረጀ በጣም የሚገርመኝ ደግሞ ደሱ የሆነ ጊዜ ያመጣልን ብዙ መዝሙሮች የተስፋዬ ጋቢሶን የተምራት ደሱ ሂዝ ዳድ እና የደረጀ ሙሉና ፎርቹኔትሊ ያመጣልን ከ1 እስከ 6 ምናምን እስከ 5 ምናምን እና ከአንድ ውጭ አንድ አልነበረም። ከሁለት ጀምሮ የነበሩት አንተ ሰውዬው ዝም ብሎ ነው የሚጽፈው። ከዛ ሰትለኝ ቅርብ ጊዜ ስራ ነበረን፣ ፕሮዳክሽን ውስጥ እንሰራ ነበረን። የራሳችን ፕሮዳክሽን ነበረን ኢምፓክት ፕላስ የሚባል እና ቡክ አድርጎ ንግረ መንገድ እና የኤምኬሲ 50ኛ ዓመት እኛ ነበር የሰራ ነው እና እዛ መሀል የሆነ ኢንተርቪው ሰምቼ ወደፊት መጀመር ማሰበው ነገር አለ። ራይቲንግ ሴሽን የሚባል የመዝሙር መጽሐፍ ጊዜ ማለት ነው
ፈረንጆቹ አላቸው እንትን ላብ ባላቸው ላብ ውስጥ ይሰበሰቡና ለከላማት የሙዚቃ እንትን they would have a pad in the pen and they would write a song መዝሙር ይጽፋሉ ከዛ ኳይሮች ነበራቸው እንደዛ በአንድ የተቀምጠው ጀለስ 20 መዝሙር ይጽፋል ይቅርታ ጀለስ አልኩት 20 መዝሙር like የተለያየ ዜማ የተለያየ ግጥም ምናምን ማለት ነው 6 7 8 ምናምን ይሄ እኛም እንዘምራቸው ማለት ነው ኳይሩ በጣም ተገረምኩ የዜማ ዲፈረንስ የቃላት ቅለት ደግሞ ልቡ ስንቅር ነው የሚለው እና የደረጀ is a legend currently still he is a legend እስኪ በደንብ የምትችለው አንድ ነገር ከሚቺ ጋር በጊታር አላምናቸው ወዳጆቼን ጓደኛ ዘመዶቼ ያጋልጡኛል ጠብቀው አይችሉትም ጎሌን ተሸክመው ወረታ ያውቀው ጌታዬ ዘላለም ሚስጥረኛዬ የልቤን አጫውተዋለሁ ገመናዬን አሳየ ወረታ ያውቀው ጌታዬ ዘላለም ሚስጥረኛዬ የልቤን አጫውተዋለሁ ገመናዬን አሳየዋለሁ ሳዝን ስታክስ በኑሮ አሰማዋለሁ ሮሮ ብቸኝነቴም ሲከበኝ በኢየሱስ መጽናናት አለ ወረታ ያውቀው ጌታዬ ዘላለም ሚስጥረኛዬ የልቤን አጫውተዋለሁ ገበናዬን አሳየዋለሁ ወረታ ያውቀው ጌታዬ ዘላለም ሚስጥረኛዬ የልቤን አጫውተዋለሁ ገበናዬን አሳየዋለሁ ገበናዬን አሳየዋለሁ ገበናዬን አሳየዋለሁ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስቲ ልነሳና ቤቴን ልስድ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስቲ ልነሳና ቤቴን ልስድ ጊታሩ ግን ከፍ አይልም ትንሽ ይረብሻል እንዴት ድምፁ ይረብሻል ሊጨምረው ትንሽ ከፍ አድርገው እሷ እኮ ይሄን እንደዚህ ግሩም አምላክ ነህ የምትራራ የሚያጽናና ብላችሁ ቀርቦ የሚያጽናና በተፋበት መከራው ገጥሞ ባየበት ጌታዬ ነበርክ በዚያ ስፍራ እያጽናናኸኝ እንዳልፈራ ግሩም አምላክ ነህ የምትራራ የምትረዳኝ በመከራ ባንተ
ድኛለሁ ነፃ ወጥቻለሁ ተመስገን ኢየሱስ ግሩም አምላክ ነህ የምትራራ የምትረዳኝ በመከራ አንተ ድኛለሁ ነፃ ወጥቻለሁ ተመስገን ኢየሱስ ዘምሪም እንዲህ ዛሬ ግን እንጂ እሺ ቅድም አውርተን ነበረ ሲደክመስ የሚለው መዝሙር ላይ አክቲንጉ ከዛ የካሜራ አንግሎቹ እኔ እንኳን ብዙ ባለሙያ አይደለሁም ላይክ ያኛውን እንደዚህ ነገር ነው የቀረጻችሁት ከዛ አንደኛውን ካራክተር እንደዚህ ነገር እኔ እንደገባኝ ከዛ ይቀመስም ላይ ያለው ያንተ ከዛ አሁን መጨረሻ ላይ ደግሞ የለቀቀው አንድ ማይነር ነው እሱ መዝሙር ማይነር ላይ በተሰበረ መስታወት ላይቲንጎቹ ምናምን እና አንደኛ አለ ሆይ እንደዚህ ካሜራ የሚሰራል እኛ ስላልክ ቀደም እነሱንም ያስተካክላል ወይ ዛንዴ ነው አይዲያዎች እንደዚህ የቪዲዮ ስትሰራ ያሉትን ነገር እስኪያወራ ከዚህ መዝሙር ጋር ሹር እንትን እሱኛውን የምሰራው በስልኬ ነው ካሜራ ሳይሆን በስልኬ ካሜራ ነው ቀርጾ ስልኬ ጥሩ ናት ሳምሰንግ A13 ትባላለች እሺ አረባክ አይመስልም ይሰራል እንዴ ቲክቶክ በጸሎት ነው እኔ በአይፎን ነው ይመስለኝ እኮ የሆነ ልጅ የአይፎን ማስታወቂያ የሚሰራ አንድሮይድ ላይ በኮምፒውተር ዳሜጅ የሚያደርስባቸው አልወድም እኔም አንድሮይድ እና እኔ ወርጃ ነው ድሮሽ ጌታ አይችልም እንዴ ይችላል ሰርቲን ምን ልዘዘው ይታዘዝ ሰርቲን ልዘዝ ምን ልዘዝ እኔ ያዘዋል ችግር የለም አዘራ እና ገባኝ ለኔ ቋንጣ ጌታ ይንጀራል ጀር ነው እሺ ልዘዘው ካለ በኋላ ለኔ ቋንጣ ፍርፍር አድርጊልኝ let's be back to the ጨርስ ትሰልይለታለሽ አረዲ አሁን አንተ ማራታ ዙም እዛ አካባቢ ሲዘ ዲፈረንት ከዚህ ፊት ለፊት ሰንተና ስንት ዓመት ይመስላል አንድ ዓመት ነው በልጠ አኩ መጣልኝ አንተ 26 ካሪው 27 እዚህ ጋር የዴሉክስ ፈርኒቸር ማስታወቂያ ነበር አንድ ረጅም ሰውዬ ሴትዮና አጭርል ምናምን the difference is visible የሚል አሁን ተነስቷል እሺ ቪኒ ምን አልከን ምን እያልከን ነበር ምን ያልከ ነበር ስለ ስልኬ A13 ነው በሱን የምቀርጸው እንደውም በዛው አወራልሽ ነገር እግረ መንገድ ከዛ በሱን የምቀርጸው ከዛ ሪንግ ላይት አለኝ ሲስተር የገዛችልኝ ሲስተር ይመላት አለች በጌታቴ ማለት ነው የገዛችልኝ ሪንግ ላይት አለ ከዛ የብራዘር ላይት አለ እሺ አይታለቅ አለቄ ናት አሳበን አስተው ምን ጌታ የልጆች ናት እሺ እሷም ናት ከነገራችን ላይ እስካሁን በጣም ብዙ ቁም ነገሮች ስታወራ ሚቺ አንድ አላለም አሁን ሲስተር ሲል መልእክት አለ ስማ ሲስተሪ ናት እህቴ ናት በጌታ እህቴ ናት በጌታ የሆነች ታላቅ ናት የሆነ ልጆች እናት ናት ወስድ ይላል ይሄን ቁረጭሽ በጌታ አረ እሺ ጀመረ ቲቪ ደብራ እንጂ ሪንግ ላይት አለ ከዛ የቤቴን አምፖል ነቀልኩትና ቪዲዮ ሰራበታለሁ ሪንግ አንጠለጥለታለሁ እሷ ላይ በደንብ እንዲበራ ማለት ነው ከባለ መሀል ላይ ያለ 3 ላይት አለ ከጎን ይበራል ሰላም ይሆናል ካሜራው ይላል ካሜራው እንደምቀድም ይችላልው ይቻላል ይላል ካሜራው ወደ አይፎን ሰርቲ ኦልሞስት አምራቱ በቃ ከአሰልኪን ተረዳሁት ደግሞ የሚጎላትን ነገር ካፕከ ደግሞ ጥሩ ያስተካክልልሃል እንዲህ ይላል በመንፈስ ታስተካክላለህ እሺ ከዛ እሱ እንደዛ እናደርግና ምን ነው መቀርጸው ይጅሊ ማታ ከቀረጽ ራስህ ነው የምትቀርጸው እንደው ራስ እኛ ስላልክ እኮ ነው ራስ አቆ እኔና እጂ እሺ እና እንደዛ ነው ከጎን እናደርግና አረጋታለሁ ካሜራውን ከዛ በጣም የሚያደክመው ግን ለብቻ ሲሰራ ኦ ሎርድ በጣም የሚያደክመው ብራዘር ታላቁ እንደማልኝ ግን እሱ ያጠና ነው ፕሮብሌም ነው ወር የሰራው የሆነ ነገር ነው የሚሆነውና አይሰማኝም ደምዝ ቀንስ ይለኝ አብዲ መቸው እና
እንደዛ አደርጋለሁኝ። ከዛ ይመጣል ማለት ነው። ከዛ ራሴ የምቀርጸው ሀሳቡ እንዴት ይመጣል ድንገት እንዲህ ባረጉስ ትራይል ኤንድ ኤረር። እኔ ባለፈው 48 ሰከንድ ቪዲዮ ለመቅረጽ 4 ሰዓት ነው የፈጀብኝ። የትኛው የደላስ አሁን ምን ነው ሰበርከው? መስታወቱን ወይስ እንደው የተሰበረ አግኝታ ሲሄድ አይ ፋዘር ነው የሰበረው። ኦኬ ማዘር ነው ለሰማ ብሏት ቱሳይድ ግሉ ነበረ። ቱሳይድ ፕላስተር አለ አይደል? እዚህም ለጠፉት ማለት ነው። ከዛ ወደቀ ረፋልኝ አንተ ለጠፉ ተከሽፎ ተጠበቀ እና የተሰበረ ገባት ሆነል። አይገርምም? የቤት ነገር ግን ባታወራ ጥሩ ነው። ለማንኛውም እኛን ካወራው ታያልቀው ያሟል አላስፈላጊ ሆነ ቁረጡት። ከዛ እሱን ግባት አደረግ ነው። ከዛ እንደዛ ሆነ በቃ መጣ መጨረሻ ላይ እንደዛ ሆነ። ዋን ማን ካምፓኒ ነው። ሳቂኝነት ሳቅ ጥሩ ነገር ነው። ቆንጆ ነው በእውነት። የኤምኬሲ ፕሬዝዳንት እናቴን አልሰማ ብሏት ምናምን ይላል። ሊያስነጨው እኮ ፋዘር ነው አባቴ እኮ ነው ለአንተ ነው ፕሬዝዳንት ይሄ ጌታ አም ሂውማናይዚንግ ሂም ለዛ ነው። እና እንደዛ ነው የምንቀርጸው። ቼንም ሰራው የምንቀርጸው ቀነሳ። እነዚህ ሲለቀቁ መቼ ነው ለመጨረሻ ጊዜው የሚለቀቁት? ማለት በፋይናል ተደርጎ መጨረሻ ጥያቄያችን ነው። ቲክቶክ ላይ ኦኬ። አሁን አንድ ባለፈው ለቀቀ አይደል? አሁን ደግሞ አንድ ይቀራል። ኦኬ አንድ ይቀራል። ከዛ በቃ ሴሽኑ አለቀ ማለት ከረንትሊ ወደ ድሮ ኮንተንት እንመለሳለን። ወደ ማውራት ማለት ነው እና መዘመርና አይ ይሄ አሁን ኦሪጂናል ላይ ጻፈ ያለና እሱን እንቀነሳለን። በሱ ሰው ተቸገርኩ በጣም ብታይ ሰው እንትን ስኒፔት ይመስላል የሙሉ ሶንግ ለዛ ሰው እንትን ላለ ማለት ላለማደናበር ቀንደኛዬን በቃ ጥርሴን ነክሼ አልበም ሲጨርስ እንግዲህ አልበሙም ሲያልቅ ቢያቀብለን ጥሩ ነው አይደል? እንደዚህ እየሰራ ትንሽ ነገር ለምን አረ እንዴ ግዴታ ነው እንጂ ለምን መሰለህ አሁን አልበም ሙሉ አሁን ያስቴርን አሁን ሁሉም ሰው ሙሉን ሰምቶታል ማለት አልበም ድረስ ኮንትሪቢዩት እስክታደርግ ድረስ ቲክቶክ ላይ ያለ ሰው ዊኔቨር ነው ማን እንደምናገር ከንተን ከአንድ እሱ ነው። ሁለት ደግሞ ያው ልብህን ሲሞላ ታደርጋለህ። አሁን የምታደርግበት ፈረስ ባይዘይ ማለት ነው። ትናንትና ስለ ቪዲዮ ካወራን አይቀር አይ ወዝ በቃ ምን ሆኜ ነው አልኩኝ። 2 ሰዓት ቀርጬ ሲደክመኝ ለምንድን ነው የምሰራው? ተስፋ ትቆርጣለህ። ለምን ብቻዬን ነኝ። ማዘር ተኝታለች፣ እራት አልበላሁም ምናምን ከስራ ላጥላጥ ያለው ገብቼ ራስ አልበላ ነው በሸሚዜ መቅረጽ ጀመርኩት። ስለዚህ ምንድን ነው የሚያሰራኝ ምናምን ብዬ ማሰብ ጀመርኩ። ሳስበው አንድ ሰው ይጠቅማል እና ፐርፐዝም አለው። ከሱ ኦኬ አልኩኝ። ኦኬ የምሰራው ለሆነ ሰው ነው። በቃ ዛሬ ባይጠቅመኝ ነገ እኔ ይጠቅመኛል ወይስ ይጠቅማል ትሰራለህ። ፐርፐዝ ዋይዝ መሆን ጥሩ ነው። ፕላስ ቅድም አወራለሁ የተውኩት ነገር ሰው ባለው ካልሰራ ሲኖር አይሰራም። ቲክቶክ ለመጀመር አይፎን የሚጠብቅ ሰው በጣም ምስኪን ሰው ነው። ባለህ ጀምር። እግዚአብሔር ደግሞ በጣም እግዚአብሔር እኮ የስቲዋርድሺፕ አምላክ ነው። ያይክና መጀመሪያ ስልክ ይሰጣል። ኖርማል ስልክ ታማኝ ሆነ። አሁን ሰው ከኳሊቲ ችግር የለበትም ከመልእክትህ እንጂ መልእክት ከጠቀመው እንዴት በደንብ ነው የሚበላው። መጽሐፍ ሲናገር እንደሚለው ጥንብ ባለበት አሞሮች ይሰበሰባሉ አይደል የሚለው። የሞተ ነገር ባለበት ማለት ነው። የሚበላ ነገር ካለ የሚበላ ሰው ይመጣል ፎር ሹር። ከዛ ለኳሊቲ ደግሞ እግዚአብሔር ይታመናል። ራይት እንደዛ አስባለሁና ልክ ነኝ ብቻ ልክ ነኝ ጥብደኝ እያልክ ነው እኮ እኔም ለዛ ማይነሩን ይበላው እስቲ የመጨረሻ እምቢ በል ያለኝን እሺ ያልኩ አይረባህም ሲለኝ ያረኩ ራሴን አገኘሁ ለራጄ ቢላ ያቀበልኩ ለጥቂት ጊዜ እንዲረባኝ ብዬ በስባሽ ስጋዬን እንዳሞቅ ብዬ ራሴን ዋሸው ጊዜ ያለ ብዬ ታዲያ ይምረኛል ወይ ፈጣሪን? ከግብዝነት ጸጋው ይበልጣል እንኳን ለአንዱ ላንተ ላለም ይተርፋል። ፍጹም ያደርጋል እየታገሰ እንጂ አልጨከነም ጥርስ አልነከሰ። ፈሳሹን ባህር እንደ ግርግዳ በታምራቱ ከቆመ ዘንዳ ያንተን ልምምድ የኃጢአት አመል ማን ያገደዋል በቃ እንዳይል